የራዲዮ አዲስ ዩቲዩብ ቻናል ነው። ወደ ትረካው አታምጣው ስለው አምጥቶ ቆለለው። በሜሪ ፈለቀ። የስልኬ ጥሪ ነው ከእንቅልፌ የቀሰቀሰኝ። ከንጋቱ 12:10 ከሆስፒታል ነው የምደውለው። ዶክተር ፈቀደ እባላለሁ። በኢየሱስ ስም እናቴ ምን ሆነች? ብድግ ብዬ ቁጭ አልኩ። ማታ ስኳሬ ከፍ ብሏል ስትለኝ ነበር። ወይዘሮ ሄለን አበራ አደጋ ገጥሟቸው። ሄለን አበራ? በስመ አብ! ልቤ ጉሮሮዬ ጋር ደርሳ ነበር። ምልስ ብላ አቃፊያ ውስጥ ስትገባ ታወቀኝ። ምን ነው እያጣራችሁ ብትደውሉ? በዚህ ጠዋት ያልታመምኩትን ሴትዮ በድንጋጤ ልትገሉኝ ነው? ተሳስታችኋል። እኔ ሄለን አበራ የምትባል ሴትዮ አላቅም። ወይዘሮ ፌቨን አዳነ አይደሉም? ነኝ። አሁን ግራ ገባኝ። ስልኬን ቢሳሳት ስሜን ግን አስተካክሎ ሊጠራ አይችልም። የአደጋ ጊዜ ተጠሪ ተብሎ የተመዘገቡት እርስዎ ኖት? ካልጋዬ በደም ነፍስ ወረድኩ። እኔ እንደዚህ የምትባል ሴትዮ አላውቅማ። ቆይ የሆነውን አስረዳኝ። ምን አይነት ሴት ናት? ምን አይነት አደጋ ነው የገጠማት? መኪና አደጋ ነው። ለጊዜው ኮንሸስ አይደለችም። ቦርሳዋ ውስጥ ባገኘነው መታወቂያ ላይ የእርሶን ስልክና ስም ነው ያገኘነው። እሺ መጣሁ አልኩኝ፣ ነገሩ ምንም ስሜት ሳይሰጠኝ። አደጋ ደርሶ ነው እየተባልኩ ከዛ በላይ ጥያቄ ማብዛት ክፋት ነገር መሰለኝ። የኔን ስም የአደጋ ጊዜ ተጠሪ ብሎ ሊመዘግብ የሚችል ዘመድ አሰብኩ። ምናልባት በቤት ስሟ ማላውቃት ዘመድ። ጭንቅላቴ እዚህም እየረገጠ የተባልኩት ሆስፒታል ደረስኩና የተባለውን ዶክተር አገኘሁት። የተባለችው ሴት የተኛችበት ክፍል ወሰደኝ። ሰውነቷ በአብዛኛው በፋሻ ስለተጠቀለለ የማውቃት ሴት እንኳን ብትሆን መለየት አልችልም ነበር። ማውቃት አይመስለኝም አልኩት ግራ ገብቶኝ። ከጋውን ኪሱ መታወቂያዋን አውጥቶ ሰጠኝ። ሲገለባበጥ ሌላ ምስል ያሳየኝ ይመስል እያገላበጥኩ አየሁት። በፍጹም አላውቃትም። ስሜና ስልክ ቁጥሬ ግን የመታወቂያው ጀርባ ላይ ቁልጭ ብሎ ተጽፏል። እድሜ 30። ቆንጆዬ ወጣት ናት። ፎቶዋ ላይ ጥርሷን ሳትገልጥ ፈገግ ብላለች። በወፋፍራሙ ተገምዶ ደረቷ ላይ የተዘናፈለ ፀጉር አላት። በፍጹም አይቻት አላውቅም። ማነው ሆስፒታል ያመጣት አልኩኝ፣ ትክክለኛ ጥያቄ ይሁን ሳልረዳ። አደጋ ያደረሰባት ሰው ነው ይዟት የመጣው። መጠበቂያ ክፍል ውስጥ ተቀምጧ ልታገኙ ከፈለግሽ ብሎ መልሴን ሳይጠብቅ በሩን ከፍቶ ወጣ። ተከተልኩት። የተባለው ሰው ከዶክተሩ ጋር ወደ ክፍሉ ስገባ ሲያየኝ ዘሎ ከመቀመጫው ተነሳ። አጠገቡ ተቀምጦ የነበረ በግምት የ4 ዓመት የሚሆን ሕፃንም ተከትሎት ብድግ አለ። ቤተሰቧ ነሽ? ምን ማድረግ እንዳለብኝ አላወቅኩም ነበር። እጄን ለፖሊስ ውስጥ እሰጣለሁ በቃ። መላ አካላቱ ይንቀጠቀጣል። ከየት መጣች ሳልል እኮ ነው ዘው ብላ ገባችሁ። በቦታው የነበረ ሰውም አልነበረም። አልነጋም እኮ የሞተች መስሎኝ ነበር። ድንጋጤው እንዳለ ነው። የለበሰው ጥቁር ሱፍና ነጭ ሸሚዝ በደም እንደተነከረ ነው። እጆቹ ላይ የቀረውን የደረቀ ደም ሊጠርገው ግድ ያለው አይመስልም። ወይም ከነጭራሹ ደም እጁ ላይ መኖሩንም አላስተዋለም። ግራ ገባኝ። ምንም በማላውቀው ክስተት ውስጥ የተነከርኩት እኔ ምን ልበል? አይኖቼ ሕፃኑ ላይ መንቀዋለላቸውን ሲያይ ልጇ ነው፣ አብረው ነበሩ እማ ብሎ ሲጮህ ነው ያየሁት። እኔ እንጃ ምን እንደተፈጠረ። እሱ የእግረኛ መንገድ ላይ ነበረ። ቤተክርስቲያን እየሄዱ መሰለኝ። ነጠላ ለብሳ ነበር። ቤተክርስቲያን ለመሄድ ራሱ እኮ በቅጡ አልነጋም ነበር። ምን እንደማደርግ ሳላውቅ ሕፃኑን ተጠግቼ በርከክ አልኩ።
ደነበረ። ትንንሽ እጆቹን ሊይዛቸው እጆቼን ስዘረጋ ሰበሰባቸው። ስም ማን ነው አልኩት። እናቱን መኪና ሲገጫት በአይኑ ካየ 2 ሰዓት ላልሞላው ሕፃን የኔ ጥያቄ ምኑ ነው? እኔስ ምኑ ነኝ? ዓለምስ ራሱ ምኑ ናት? ባባ አለኝ የደረቁ ከንፈሮቹን እያላቀቀ። ባባዬ እኔን ታውቀኛለህ አልኩት የማይጠየቅ ጥያቄ እንደሆነ እያወቅኩ። በአሉታ ጭንቅላቱን ነቀነቀ። አባሴ የት እንዳለ ታውቃለህ? አሁንም በአሉታ ጭንቅላቱን ነቀነቀ። ግራ ገባኝ። ይህቺ ሴት ማናት? ለምንስ ነው ማላውቃት ሴት መታወቂያ ላይ የኔ ስም የሰፈረው? ዶክተር እሷ ያለችበትን ሁኔታ ንገረኝ፣ ትድናለች አይደል? እንድከተለው ምልክት ሰጥቶኝ ወደ ቢሮ ይዞኝ ሄደ። ያለችበት ሁኔታ አሳሳቢ እንደሆነ ለመገመት አልተቸገርኩም። ተጨማሪ ምርመራዎች አዝዣለሁ። ውጤቶቹ እስኪመጡ እርግጠኛ የሆነ ምላሽ ልሰጥሽ አልችልም። ጭንቅላቷ በኃይል ተጋጭቷል። እንዳልኩሽ ሁሉም ውጤት ሳይመጣ ብዙም ማለት አልችልም። የምትድን ይመስልሃል? ግን የምትነቃ ይመስልሃል? ይቅርታ፣ ይሄን አሁን መናገር አልችልም። እሺ እኔ ምን ላድርግ? አላውቃትም እኮ። ሕፃኑንስ ምን ላድርገው? ምን ጉድ ውስጥ ነው የገባሁት? የማታውቂያት ከሆነ ሆስፒታሉ ለፖሊስ የማሳወቅ ግዴታ አለበት አለኝ። አላውቃትም ያልኩትን ግን ያመነኝ አይመስልም። እሺ የገጫት ሰውዬ ቤተሰብ ቢገኝ ወይ በሽምግልና ያልቃል ወይ ይከሱታል። እንደምትዩ የማታውቂያት ከሆነ ጉዳዩን ለፖሊስ ማሳወቅ ግዴታችን ነው። ሰውየው የማምለጥ ሐሳብ የለውም። ሲገጫት ማንም አላየውም፣ ጥሎ መሄድ ይችል ነበር። ይልቅስ ያላነሰ ብር ከፍሎ የግል ሆስፒታል ሊያሳክማት ፈቃደኛ ከሆነ በሕግ ይዳኝ። በሽምግልና ቤተሰብ ነው የሚወስነው። ሁሉንም ጥዬ መሄድ ፈለግኩ። ምን አገባኝና ነው እዚህ ጣጣ ውስጥ የምገባው ብዬ ወደ መጠበቂያ ክፍሉ ስመለስ ሕፃኑ የምስራች የምነግረው ይመስል ከተቀመጠበት ዘሎ ተነስቶ በተስፋ አይኖቼን ሲያይ እግሬ የሚቀጥለውን እርምጃ መራመድ ተሳነው። አጠገቤ ደርሶ ትንሽዬ ፊቱን ወደ ላይ አንጋጦ እያየኝ ሊያለቅስ ጉንጩ እየተንቀጠቀጠ እማዬስ አለኝ። እንባው ከፊደሎቹ ጋር ከዓይኑ እየወረደ ከሱ ብሼ እንደ ሕፃን ማልቀስ አማረኝ። አቅፌ ብድግ እያደረኩት በዛሽ ቅጽበት አብሬው እማገዳለሁ እንጂ እሳት ውስጥ ጥዬው እንደማልሄድ አወቅኩ። የገጫት ቦታ ወሰደኝ። ምናልባት ሰፈሯ ሊሆን ይችላል። ምናልባት ስልኳን እዛው ጥላው ሊሆን ይችላል። የሚያውቃት ሰው ሊኖር ይችላል። በውስጤ ምናልባት ጎዳና ላይ ቢሆንስ የምትኖረው ብዬ አስቤያለሁ። ጮክ ብዬ አላወራሁትም እንጂ ምናልባት ከናካቴው ስልክ ማልነበራት ይሆናል። መታወቂያዋ ላይ ያለው ቀበሌና የቤት ቁጥርን ተከትዬ ቀበሌ ሄጄ ቤቷን ፍለጋ አስቤያለሁ። ቀላል እንደማይሆን ግልጽ ነው። ቀበሌ አልወድም። በፍጹም ምን ያልነዳም። በጭራሽ መሪ አልይዝም። ታክሲ ራይድ ይጠራ ሲል አሳዘነኝ። ማንም ትኩረቱን ሰጥቶ እሱን ያየው የለም እንጂ እሱም ከባድ ድንጋጤ ላይ ነው። አሁንም እጆቹ እየተንቀጠቀጡ ነው። ሲያወራ መሸሻ ያጣ አይነት አይኖቹ መሬት ያምሳሉ። ይህን እያለኝ ድርብብ ያሉ የሴት ወይዘሮ የሚያነክስ እግራቸውን በጌጠኛ ከዘራ እያገዙ የሚራመዱ ሰው እያስከትለው ወደ ክፍሉ ገቡ። ኪያዬ ደስ አላለኝም፣ በሌሊት አትጓዝ እያሉ እያገላበጡ ሲስሙትና ደህና መሆኑን ሲያረጋግጡ ልጃቸው ተገጭቶ እንጂ እሱ ገጭቶ አይመስልም። እሱም እናቱን ሲያይ የሆነው የልጅ መሆን ካቀፍኩት ሕፃን አይለይም ነበር። በኋላ እሱም ገብቶስ ነው መሰለኝ ከእናቱ እቅፍ ወጥቶ በማፈር ሲያይ ነው ገና ሰው እንኳን መኖሩን እናትየው ያዩት። እባክሽ ልጄ፣ አንድ ልጄ ነው፣ በሽምግልና እንጨርሰው። ባጌጠ ልብሳቸው እግሬ ስር ሲንበረከኩ ክብራቸው አላሳሰባቸውም። እናት ናቸዋ። ደንግጬ ደነዘዝኩ።
ካሰብኩት በላይ ውጥንቅጥ ውስጥ እንደተዘፈቅኩ ገባኝ። ከተንበረከኩበት ላነሳቸው እየሞከርኩ ካፌ ግን ቃል አልወጣኝም። ከአሱ የምንባለውን እንግሳለን። እናትየው እስኪሻላት ሕፃኑንም ቢሆን ወስጄ ያሳድጋለሁ። እባክሽ ልጄ አሳልፈሽ አትስጪብኝ። ለደቂቃ ሕፃኑን ሰጥቻቸው ጭልጥ ብዬ መጥፋት ሁሉ አሰብኩ። ባባ ቀልቡ የነገረው ይመስል ጭምቅ አድርጎ አቀፈኝ። የተገጨችው እህቴ ብትሆን ምንድን ነበር መወስነው? ብትሞት የእነሱ ካሳ የህይወት ካሳ ይሆናል? እሺ ጥፋቱ የሷስ ቢሆን እንዳለው እሷ ብትሆንስ እዛው ብላ የገባችበት። ኧረ ምን አይነቷ ሴት ናት ግን እዚህ ጣጣ ውስጥ ዘፍቃኝ ማን እንደሆነች እንኳን ማላቃት። እባክዎትን ይነሱ፣ እኔ ለራሴ ዞሮብኛል። የተፈጠረውን አስረዳዋቸው። አባትየው መታወቂያው ላይ ባለው አድራሻ ቤቱን ሊያፈላልጉ ኃላፊነት ወሰዱልኝ። ማን እንደሆነችና ከኔ ጋር የሚያዛምዳትን ነገር እስክደርስበት ባባ ከኔ ጋር እንዲቆይ ወሰንኩ። እነሱም የሚፈልገውን ሊያሟሉለትና ሊጠይቁት ቃል ገቡልኝ። አንድ ላይ በእነሱ መኪና እናትየው እየነዱ አደጋው የደረሰበት ቦታ ሄድን። ምንም ነገር የለም። ከአልፎ አልፎ ሄያጅ መንገደኛ ውጪ በአካባቢው ማንም አይታይም። የመኖሪያ ሰፈርም አይደለም። አይኔ መሬት ላይ ካለ 1 ብር ሳንቲም ላይ አረፈ። ደም ነክቶታል። ለምን እንዳነሳሁት አላውቅም፣ ግን አነሳሁት። የሱ አይሆን? በእጇ ይዛው ነበር። ወድቆባት ልታነሳ ስትል ይሆን መኪናውን ያላየችው? ወይስ ሌላ ሰው የጣለው ሳንቲም ነው? ስልኬ ሲጠራ ባላወቅኩት ምክንያት ደንግጬ ዘለልኩ። አይዞሽ አይዞሽ አሉኝ እናትየው መጀንበሬን ሲያዩ። እማ በጠዋት የት ሄደሽ ነው? ልጄ ናት። ቤቴን ረስቼዋለሁ። ሰዓቱን ረስቼዋለሁ። ዛሬ ቅዳሜ መሆኑንም ረስቼዋለሁ። መጣው እናቴ ለባብሰሽ ጠብቂኝ አልኳት። ቅዳሜ ጠዋት ሁል ጊዜ እናትና አባቴ ጋር ነው ቁርስ የምንበላው። እነሱ ስልክ ተቀያይረን ቤት አድርሰውኝ ተመለሱ። ማሏሻው በዛው ቢጠፉስ ብዬ አስቤያለሁ። ሰው ለማመን ቅርብ አይደለሁም። የመኪና ታርጋቸው መዝግቤ መታወቂያቸውን ፎቶኮፒ ያደረኩት። እማ ትልቅ ሰው የሚበላው ምግብ ይበላል፣ ኧረ ጥርስ እኮ አለው ትለኛለች ልጄ። ለባባ ምግብ ምን ልስጠው ብዬ ስባዘን እየሳቀችብኝ። ልጄ 15 ዓመቷ ነው። በስንት ዓመቷ ምን እንደበላሽ ጠፍቶብኛል። ለመጨረሻ ጊዜ ገላዋን መች እንዳጠብኳት ረስቼዋለሁ። ባባን አጣጥቤ እነማዬ ጋር ተያይዘን ሄድን። እግዚአብሔር የሆነ ነገር ሊያስተምርሽ ነው ይሄ ነፃን ወደ ህይወትሽ ያመጣው አለችኝ እናቴ የሆነውን ሁሉ ከነገርኳቸው በኋላ። ከቤተሰቡ አንድ ሰው እንኳን ቢያውቃት ድንገት ብዬ አስቤ ነበር። ማንም አያውቃትም። እናቴ ምን ማለቷ እንደሆነ አውቃለሁ። ማግባት አለብሽ፣ ልጅ መድገም አለብሽ ነው ቅኔው። ወንድሜ በሚያስቀና ትዳር 3ኛ ልጁን ሰልሷል። የኔ ያለባል መቅረት ያሳስባታል። እማ ደግሞ እግዚአብሔር እኔን ስለሚወደኝ እኔን ለማስተማር ይሄን ሕፃን አይቀጣም። የሆነች ሴት በመኪና አስገጭቶ ለእኔ ትምህርት አይሰጥም። እነሱም እኮ ፍጥሮች ናቸው። እኔን ለማስተማር ህይወታቸውን የሚያዘባርቅባቸው አሻንጉሊቶች አይደሉም አልኳት። ወንድሜና አባቴ ተያይተው ጨዋታውን ቀየሩት። ከማዬ ጋር እንዲህ አይነት ወሬ ከጀመርን ማባሪያ የሌለው ጭቅጭቅ እንደሆነ ያውቃሉ። እዛው ቤተሰቦቼ ቤት ሆኜ ወደ ከሰዓት ስልኬ ጠራ። ባባ ኩርምት ብሎ ከተኛ ሰዓታት አልፈውታል። አብርሃም ነኝ። አብርሃም የግሩም አባት፣ ልጅቷን የገጫት ልጅ አባት። እሺ የምትኖርበትን ቤት አግኝተነዋል። አከራዮቿን አናግረን የእሷ ቤት መሆኑን አረጋግጠናል። በዚህ ፍጥነት? እንዴት? ያውም በቅዳሜ። ብዙ አስቸጋሪ አልነበረም። የቤት ቁጥሩ የአከራዮቿ ቤት ነው። ደግሞስ የልጄ ጉዳይ አይደለ? ይልቅ መምጣት ሳይኖርብሽ አይቀርም።
ከባሏ ውጪ ማንም ዘመድም ሆነ የቅርብ ሰው እንደሌላት ነው የነገሩን። ታዲያ ባሏ እያለ እኔን ምን ቤት ናት ብላ ነው የጻፈችኝ? ባሏ ከታሰረ 2 ዓመት አልፎታል። እሺ እኔ ምን ቤት ነው መታወቂያዋ ላይ የተገኘሁት? ወይ ፈጣሪ! እኔ ምን አውቄ ብለሽ እኔ አልጻፍኩሽ የሚል አንድምታ ባለው ለዛ ምናልባት በባለቤቷ እስር ቤት ያለ የቅርብ ዘመድ ወይ ሰው አለሽ? በፍጹም ኧረ እኔ ጭራሽ የታሰረ የሩቅም ሰው አላውቅም። ምናልባት አከራዮቿ ከሚነግሩሽ ነገር ፍንጭ ልታገኝ ስለምትች ብትመጪ መልካም ይመስለኛል። ብዙ ዓመት ኖራለች አብራቸው። ባለቤቷ አሸናፊ ይባላል ነው ያሉኝ። እንደው ካወቅሽው። ከጀርባዬ የሆነ ነገር ማጅራቴን በኃይል የደለቀኝ ነገር መሰለኝ። ጭው ዋለብኝ። አይሆንም፣ እሱም አይሆንም፣ ሊሆን አይችልም። ስም ተመሳስሎ ነው። ማሰብ ተሳነኝ። ምን ነው ሴትዮዋ ሞተች እንዴ? ስለኛለች የወንድሜ ሚስት። የኔ አሸናፊ ሊሆን አይችልም። እሱ እንዲህ ሊደፍረኝ ድፍረቱ ሊኖር አይችልም። የኔ አሸናፊ ቢሆን ደሞስ ለሚስቱ ማናት ብሎ ነው የሚነግራት? ምንስ ቢላት ደግሞ የአደጋ ጊዜ ተጠሪዋ አድርጋ ትጽፈኛለች? መቼም እህቴ ናት አይላትም። ዘንድሮ ወንዱ ብሶበታል። እናቴ ናትስ ብሏት ቢሆን ወይ አክስቴ። አይሆንም፣ እንዲሁ ራሴን ሳስጨንቅ ነው። አሸናፊ የሚባል አበሻ አሸን አይደል? ለማንም ምንም ሳልተነፍስ ልጄንና ባባን እነማዬ ጋር ትቼ ቦታው ደረስኩ። ለእነማዬ ስሙን ብጠራባቸው ቄስ ጠርተው ነው እንዳልሄድ የሚገዝቱኝ። ልቤ ሲደለቅ በለበስኩት ሹራብ ላይ ይታያል። ሰዎቹን ምን እንደምጠይቃቸው አላውቅም። ብቻ መልሳቸው የኔ አሸናፊ አለመሆኑን እንዲያረጋግጥልኝ አምላኬን እለምናለሁ። አብርሃም ግሩምና ሰዎቹ ቤት ተቀምጠው እየጠበቁኝ ነበር። አከራዮቹ ስገባ አስቀድሞ ተነግሯቸው ስለነበር እንደሚያውቁኝ ሰው ሰላም አሉኝ። ፈስ ያለበት ሆኖ ያውቁኝ ይሆን እንዴ ብዬ አሰብኩ። ይሄው እኛ ቤት መኖር ከጀመሩ 12 ዓመታቸው ነው። መጥቶ የሚጠይቃቸው ቋሚ ጓደኛ እንኳን የላቸውም፣ እንኳን ቤተሰብ። ሁለቱም ቤተሰቦቻቸውን አያውቋቸው። ምንድነው ስሙ ጠፋብኝ። ሁሌ የሚያወሩት ነበር። የሆነ ሕፃናት ማሳደጊያ አብረው ነው ያደጉት። የውስጥ እጄን አላበኝ። አሸናፊ ማሳደጊያን ያደገው። ከዚህ በላይ እስኪነግሩኝ መጠበቅ ራሴን ማሰቃየት መሰለኝ። የአባቱን ስም ያውቁታል? አሸናፊ ማን ነው የሚባለው? ማን ነበር አንቺዬ? አሸናፊ ብለው ሊያስታውሱ ሲታገሉ አባወራው ቀበል አድርገው አሸናፊ ታዬ ነው እርግጠኛ ነኝ አሉ። አፌ ውስጥ ሞልቶ የነበረው ምራቅ ደረቀ። ጸጥ አልኩ። የሰማሁትን እርስ በርሱ ሳጋባው ጭንቅላቴ ውስጥ ወዲያ ማዶ እጅግ ርቆ የተቀበረ ስም ትዝ አለኝ። ሄለን። ታናሽ እህቴ በያት። አብረን ስላደግን ስናወራ እንግባባለን። በዚህ ምድር ላይ እንደሷ የሚያውቀኝ ሰው የለም ነበር ያለኝ ያኔ። ራሷ ናት። አረብ ሀገር ነበረች ያኔ። በጠና ታማ ወደ ሀገር ቤት ስትመለስ ክንፏን እንደተሰበረች ወፍ እየተጥመለመለ በእንባ ሲነግረኝ አባዬን ቤት ልገዛ ብር አንሶኝ ነው ብዬ ዋሽቼ ብር ተቀብዬ ሰጥቼዋለሁ። ለአብሮ አደገ እህቱ ማን ያውቃል፣ እኔንም ታላቅ እህቴ በያት ብሎ ይሆናል ነገራት። ምን አለ ብትነቃና በጠየኳት። ታውቂዋለሽ አለኝ ግሩም የፈሰሰ ፊቴን አይቶ። መሰለኝ አሸናፊ ታዬ የሚባል ሰው ከረጅም ጊዜ በፊት አውቃለሁ። የሚስቱ መታወቂያ ላይ ስሜን የሚያጽፍ አይነት መታወቅ አይደለም እንጂ። ምናልባት ቁልፍ ካላቸው ቤታቸው የፎቶ አልበም አይጠፋ ይሆናል። እዛው በእናንተ በቆማችሁበት ማየት ብንችል አለ አብርሃም። የታሰረበትን እስር ቤት ታውቁታላችሁ? ጭንቅላቴ ውስጥ ያሳብኩት ጥያቄ አይደለም። እኔም ካፌ ሲወጣን የሰማሁት። ብቻ አይኔን እያየ እንዲነግረኝ የሚፈልገው ብዙ ነገር ነበር።
እዚህ ያለ እንጠይቀው ነበረ። ከ6 ወር በፊት ወደ ሸዋሮቢት ተዛውሯል። ከዛ በኋላ ጠይቀነው ማናቀ። እሷም እግር ስናበዛ ደስ አይላትም አሉ ሰውየው የሆነ ቅሬታ ባለው ድምፅ። የታሰረበትን ምክንያት ያውቁታል አልኩኝ፣ መልሱ ምን እንደሚሰራልኝ ሳላውቅ። ምኑን አወቅ ነው? ሚስጥር ነው እናቴ፣ እንድናውቅ አልፈለጉም። ሁለቱም እንደ ልጆቻችን ነበሩ። እሱ ከታሰረ በኋላ እሷ ጭራሽ ሌላ ሰው ሆነች። አንድ ግቢ ሆነን የማንገጣጠም ሆነን አሉ ሴትዮዋ። እንግዲህ ካላችሁ ቤቴን ልክፈትላችሁ አሉ ሰውየው ወሬውን መቀየር ይፈለጉ ይመስላል። እግሬ መቆምም ይችላል መስልሻለኝ። አሁንም እሱ ባልሆነ ላለው ደጋግሜ። ይቅርታ፣ እኔ እዚህ ልቆይ? እናንተ አልበም ካገኛችሁ አምጡልኝ፣ እቤት አልግባ አልኩኝ ልምምጥ በሚመስል። የቤቱ አባወራና አብርሃም ሲሄዱ ግሩም አጠገቤ መጥቶ ይቅርታ፣ በጥሩ የምታስታውሽ ሰው አይደለም መሰለኝ አለኝ። በጭራሽ፣ ለጥሩ የቀረበ ምናምን የትዝታ እንኳን የለኝም። ያልገባኝ ስሜን እንኳን ለማውሳት የሚያስችል ድፍረት እንዴት እንደኖረው ነው። እፍፍ ብሎ ቀብሮኝ የሄደ ሰው ነው አልኩት፣ ልክ ዛሬ የሆነ ይመስል እያርገፈገፈኝ። ለማያውቀኝ ሰው የማይነገር ስሜት እያወራሁ እንደሆነ ሲገባኝ ይቅርታ የማይባል አልኩት መልሼ። በፍጹም የማይባል አላልሽም፣ ማውራት ከፈለግሽ ጥሩ ሰሚ ነኝ አለኝ ትከሻይን በአይዞሽ ደለቅ እያደረገ። ማውራት ስም ይሆንልኝ ሰው አይደለሁም አልኩት እና አብርሃም አንድ ያረጀ የፎቶ አልበም ይዘው ብቅ አሉ። ልቤ እሱ መሆኑን እያወቀ ፎቶ ላይ ያለው ሰው ሌላ ሰው ቢሆን እላለሁ። እጄን ለመዘርጋት አልታዘዝልሽ እንዳለኝ ገብቶት ነው መሰለኝ ግሩም አልበሙን ተቀበላቸው። እንደ ማራገፍ ካደረገ በኋላ ዝግጁ ነሽ አለኝ ለመክፈት እጁን አዘጋጅቶ። በጭንቅላቴ አይደለሁምና ነውን እንዳምታታው እየገባኝ ወደ ላይም ወደ ጎንም ጭንቅላቴን ወዘወስኩ። ገለጠው፣ ራሱ ነው። ትቶኝ ሲሄድ በአካልም ሊነግረኝ እንኳን ያላከበረኝ አሸናፊ፣ በብጣሽ ወረቀት እንደተወኝ አብረን የገነባነውን ዓለም የኔ ዓለም አይደለም ያለኝ አሸናፊ፣ ትቶኝ ለመሄዱ ምክንያት እኔ ልጅ መውለዱን እናዘግየው ማለቴ መሆኑን አሳምኖኝ በጸጸት ያነደደኝ አሸናፊ፣ በብጣሽ ወረቀት የ3 ዓመት ፍቅራችንን ሙሽራዬ ተብዬ ደስታና ወዙ ሳይደበዝዝ የዓመት ትዳራችንን እንደ ብናኝ ብትን ያደረገው አሸናፊ፣ ከሀገር ወጥቻለሁ አትፈልጊኝ ነበር ያለኝ። ፎቶዎቹ ላይ ደስተኛ ይመስላሉ። ሰው እንዴት እንዲህ ክፉ ይሆናል? ሰው እንዴት እንዲህ ያለ ቅጥፈት ይቀጥፋል? እኔን ባይወደኝ ለኔ ባያስብ ሰው የዘራውን እንደሚያጭድ እንዴት ነገውን አልፈራም? ትቶ የመሄዱ ሳያንሰው ለትዳራችን መፍረስ ምክንያቷ እኔ መሆኔን አምኜ እንድተክን እንዴት ይፈርድብኛል? ሸዋሮቢት ሄዳለሁ አልኩኝ ሳላስበው። ማንም ምንም ሳይል ደቂቃ ከቆዩ በኋላ ዛሬ መሽቷል፣ ነገም ሰንበት ነው፣ ሰኞ በጠዋትን ያደርስሻለሁ ከፈለግሽ። እስከዛ ድረስ ደግሞ ምን እንደሚፈጠር አይታወቅም፣ እናትየው ትነቃም ይሆናል አለኝ አብርሃም። እየሆነ ያለው ነገር ምን እንደሆነ ባያውቅም ሲኦል ነክ ነገር መሆኑ ሳይገለጥለት አይቀርም። ህመሜ እንደ አዲስ ልቤ ሲሰቅሰው ታወቀኝ። ልክ እንደ ያኔው ትቶኝ እንደሄደ ጊዜ መናገር አፍሬ ብቻዬን ለወራት እንደቆሰልኩት ለማንም አገኘሁት ሳልል መታመምን በወደድኩ። እቤት እናደርስሽ አለ ግሩም መደንዘዜ ገብቶት ያላለቀውን አልበም እየገጠመው። የነማዬ ቤት አቅጣጫ በየት መሆኑን ከማመላከት ውጪ ቃል ሳልተነፍስ እነማዬ ጋር ደረስኩ። ባባ ከእንቅልፉ ነቅቶ ከጠዋቱ በተሻለ ነቃ ብሎ ከወንድሜ ልጆች ጋር
እየተጫወተ ነበር። መጥፎ ሴት አይደለሁም፣ ግን ደግሞ መልአክም አይደለሁም። የአሸናፊ ልጅ ልንከባከብ? ራሴን ፈራሁት። እኔ እኮ በሱ ምክንያት ማንንም ማላምን ደንባራ ሴት ሆኛለሁ። ሙሽራዋ ከ1 ዓመት በላይ አብሯት ለመዝለቅ ያልፈለጋት ምንም የሆነች አይነት ሴት እንደሆንኩ እየተሰማኝ ታምሜያለሁ። እኔ እኮ በሱ ምክንያት ፍቅርንም ሰው ማመንንም ሰው መቅረብንም አጠገቤ እንዳይደርሱ አርቄ ቀብሬያቸዋለሁ። የእርሱን ልጅ አሳድግ? እናቱ አይበለውና ብስሙት እናቱ ሆናለሁ። ራሴን ፈራሁት። እማዬስ አለኝ ባባ። ሳሎን ገብቼ የደነዘዘ ሰውነቴን ሶፋ ላይ እንደጣልኩት። እናትህማ እኔን ፍም ላይ ማግዳኝ ሆስፒታል ተኝታለች ብለው ደስ ባለኝ። እናውማ ምን ሆንሽ አለች ልጄ ተከትላ። እንደ አዲስ ክው ብዬ ደነገጥኩ። ምንድነው ምላት? ምንም ከማለቴ በፊት ባባ እማዬ ጋር ውሰጂኝ ብሎ እሪታውን አቀለጠው። ልነግረው ነበርኮ ደስታ አቅሌን አስቶኝ ቤት የደረስኩት። አርግሻለሁ እኮ ልለው፣ ቤት፣ መኪና፣ የተሻለ ስራ፣ ምን አባቱ አንተን ሙሉ የሚያደርግ ልጅ መውለድ ከሆነ ሁሉንም ትቼዋለሁ ልለው ነበር። ቤት ስደርስ የኔ እቅድ አንተን ካስከፋብኝ ባላቅድስ ያንተን ፍላጎት ልኖርልክ ልለው ነበር። ከመፈንጠዙ የተነሳ ምድር ትጠባዋለች ብዬ እያሰብኩ ከሐኪም ቤት እንደ ሕፃን ዚግዛግ እየረገጥኩ መደነስ እየቃጣኝ እቤት የደረስኩት። እሱ አልነበረ፣ ብጣሽ ወረቀት አስቀምጦልኝ ሄዷል። እስከዛሽ ቀን ድረስ የዓለምን ክፋት በመልካምነት መብለጥ እችላለሁ ብዬ ማመን ጅል ነበርኩ። ከሰዎች ውስጥ ጥሩነታቸውን ለማድነቅ የምጋጋጥ፣ ለክፋታቸው ምክንያት እየፈለኩ ይቅር ማለት የምችል ጀለገግ ነበርኩ። የማንም ክፋት እንዳይሰብረኝ ሆኜ በእድሜ በስያለሁ ብዬ ማመን ገልቱ። ክፋት በመሳሳለት ሰው ተመስሎ ሲመጣ ተሰብስቤ እንዳልገጣጠም ሆኜ ተሰባበርኩ እንጂ። ለሰዓታት ቁጭ ብዬ እየደጋገምኩ ወረቀቱን አነበብኩት። ፌቢዬ፣ አንቺ ቤተሰብ መመስረት እንዳያጓጓሽ በሚወዱሽ ቤተሰቦች ተገበሽ ነው ያደግሽው። መጉደልን አታውቂም። እኔ የሌለኝን አባት ለልጄ መሆን እፈልጋለሁ። በህይወቴ የተመኘሁት ብቸኛ ነገር የራሴን ቤተሰብ መመስረት እንጂ ቤት መገንባት ወይም ሀብት ማጠራከም አልነበረም። እንድትረጅኝ አልጠብቅም። አንቺ የተመቻቸ ህይወትን ቤተሰብ ኖሮሽ ስላደግሽ የተመቻቸ ህይወት ሳይኖረን መውለድ አትፈልጊም። ላስጨንቅሽ አልፈልግም። ደስተኛ እንደሆንኩ እያስመሰልኩ አብሬሽ መሆንም አልፈልግም። በራሴ ምክንያት በትዳራችን ደስተኛ አይደለሁምና ከሀገር ለመውጣት ወስኜ ፕሮሰሱን ጨርሻለሁ። እንዳትፈልጊ፣ ደስተኛ ሁኚ። በቃ በዚህች ሙንጭርጭር ነው ደስተኛ ሁኚ ብሎ ሳልቆ ደስታዬን ይዞት እብስ ያለው። እያንዳንዱን አረፍተ ነገር እየደጋገምኩ አመነዥጋለሁ። ስለ ልጅ ያወራነው እኮ ሁለቴ ነበር። ለልጃችን የተስተካከለ ህይወት አበጅተንለት ብናመጣው አይሻልም ነበር ያልኩት እኮ። ከመረዳት አልፌ እነማዬ ጋር ስንሄድ በዝምታ ስለሚያሳልፍ ይከፋው ይሆናል፣ ጉድለቱን ያስታውስ ይሆናል ብዬ እነማዬን ላለማየት ሰበብ የምደረድር ሰው ነበርኩ እኮ። ስቶኝ ብሄድ እንኳን ቢያንስ በአካል ቢነግረኝ ምን ነበረበት? ከእቅዴና ከፍቅራችን የቱ እንደሚበልጥብኝ ለመረዳት እድሉን እንዴት አልሰጠኝም? ሰዓታት ታግሶኝ ቢሆን ልጃችንን በሆዴ ይዣለሁ ልለው አልነበር? ሁሉም ክስተት እንደ አዲስ ውስጤ እየተገለባበጠ ያምሰኝ ገባ። የወረቀቱ ሻካራነት እንኳን ጣቶቼ ላይ ይሰማኛል። በእንባዬ የተኮማተሩ ፊደላት፣ ደብዳቤው የነበረበት ጠረጴዛ፣ እኔ የተቀመጥኩበት ረዥም ወንበር፣ ቀን ላይ ተሰርቶ የበላነው የነበረው ሳሎኑን ያፈነው የቀይ ወጥ ሽታ ልክ እንዳሁኑ ይንጠኝ ጀመር። ረዥም ሳግ የቀላቀለው ትንፋሽ ተነፈስኩ። ወደ ሸዋሮቢት እየሄድን ነው ከግሩምና ከአባቱ ጋር። ሳገኘው ምን እንደሚሰማኝ ማሰብ አልፈለኩም። ትቶኝ የሄደበትን ምክንያት ልጅ ያለመሆኑን ብቻ ነግሮኝ ራሴን ይቅር እንድለው ነበር ጥድፊያዬ።
ዓመታቱን እጎነጉናለሁ። ከመታሰሩ በፊት 10 ዓመት አብሯት ኖሯል። ልጅ የወለዱት ምናልባት ከ8 ዓመት በኋላ ነው። ፎቶአቸው ያስታውቃል። ደስተኛ ነበር። ከሀገር ወጥቻለሁ ያለኝም ጭራሽ ውሸቱን ይሆናል አይደል? እንዳልወደደኝ ማወቅ ወይንም ምክንያቱ ልጅ እንዳልነበር ማወቅ የቱ የበለጠ እንደሚያሳምም ማመዛዘን አልቻልኩ። ለማንም ምንም አልተናገርኩ። ሰኞ እስኪደርስ እንዳልፈነዳ ስፈራ ነበር ሰኞ ይነጋልኝ። የዛን ቀን እነማዬ ጋር ካደርኩ ጥያቄያቸውን ስለማልችለው ባባንና ልጄን ወደ ቤቴ ይዤ ተመለስኩ። ልጄ በእኔ ፈንታ አባብላ ዝም ባታስብልልኝ በነበርኩበት ሁኔታ ባባን ማረጋጋት ፈታኝ ነበር። እሁድ ቀን ወደ ሆስፒታል የሄድኩት ጥያቄዎቼን እንድትመልስልኝ ይሁን ወይም በጥሩነት እንድትድን ፈልጌ ይሁን ሳላውቅ ነው። እሷቴ የትላንት ህመሜን 6 ማትሪክ የሚወጣቸው ዳሽ ሙላ ጥያቄዎችና ባባን አስታቅፋኝ ለሽ ብላለች። ልጄ ለወትሮ ክፍሏ ከገባች በጠራትም ማትሰማኝ ከስር እያለች እማ ምንድነው የሆንሽው? እንደዚህ ሆነሽ እኮ አታውቂ ምንድነው ትለኛለች። ምንም አልሆንኩ እላታለሁ እየደጋገምኩ። ምልስ ብላ ያበረታች ይመስሏት ባባ ሳስቦሽ ነው? አንቺ እንኳን ለአንድ ልጅ ለአንድ መዋለ ሕፃናት ልጅ እኮ እናት መሆን የምትችይ ምርጥዬ እናት ነሽ ስትለኝ ሲንቀለቀል አይኔን የሞላውን እንባዬን እንዳታየው ዘልዬ ወደ መታጠቢያ ቤት ገባሁ። እንዴት ነው? አይደለም እኮ አባትሽን አገኘሁት፣ ባባ ወንድምሽ ነው ስምላት ለኔ ለትልቋ ሴት መሸከም ከብዶኝ እያንገታገተኝ በምን ለውሼ ብነግራት ነው ህመሟን የሚያለዝበው? አባቴ ማወቅ ፈልጋለሁ። አባቴ ማን ነው? ለምንድን ነው የማይፈልገኝ ብላ ስትሰፋኝ አባትሽ አንቺን ማርገዜን ሳያውቅ ነው ተጣልተን ትቶኝ የሄደው። ቆይተን እንውለድ ስላልኩት ነው የተጣለኝ። አየሽ፣ በተዘዋዋሪ አንቺን ስላልሰጠሁት ነው የጠላኝ እንጂማ ልጁን ቢያውቅሽ ኖሮ ይኖርልሽ ነበር። ምርጥ አባት ይሆንሽ ነበር። ላልወለዳት ልጁ በፍቅር ያበደ ነበር ብዬ ከነገርኳት ዓመት እንኳን አልሞላውም እኮ። ለራሴ እንኳን በቅጡ ያልገባኝን ትርምስምስ ምን ብዬ ልንገራት? ደህና ነሽ? የምትፈልጊው ነገር አለ አለኝ አብርሃም። ለካ መኪናው ቆሟል። ስሙን ለማወቅ ግድ ያልሰጠኝ የሆነ ከተማ ደርሰናል። አይ ደህና ነኝ፣ ምንም አልፈልግም አልኩኝ። የምፈልገው ግን ከቅዳሜ በፊት የነበሩ ቀኖቼ ላይ መመለስ ነበር። ስራ ቦታ የአንድ ባንክ ቅርንጫፍ ኃላፊ የሆነች ባል የሌላት ይህቺ ሴትማ ቆማ መቅረቷ ነው እያሉ ሲያዝኑልኝ፣ ገሚሱም ሲመክረኝ፣ ገሚሱም ችግር ቢኖርባት ነው እያለ ሲያማኝ፣ ከስራዬ ውጪ ከማንም በጥብቅ ሳልጋመድ የምውሏን ያቺን ሴት እቤት ስመለስ ከልጄ ጋር የቤት ስራዋን ስንሰራ ስለ ጓደኞቿ ስታወራኝ፣ በሳምንት 2 ጊዜ ፊልም አብረን ስናይ፣ በሳምንት 2 ቀን ተራ በተራ መጽሐፍ ስናነብ፣ ክፍሏ ገብታ ስትቀርብኝ ለመጥራት ሰበብ ስፈልግ፣ የቀረውን ጊዜ ጓዳኔ ምግብ ሳበስል እየመጣች የእድሜዋን ጥያቄ እየጠየቀች ልቤን ድክም ስታደርገኝ ማሳልፏን ያቺን ሴት ቅዳሜና እሁድን ከልጄ ቤተሰቦች ጋር ሄደን በቀን ለማይቆጠር ጊዜ ቡና ስናፈላ፣ ጉንጫችን እስኪዝል የባጤ ቆጡን ስናወራ፣ የማዬን ጣፋጭ ምግብ ቁንጣን እስኪዘን ስንበላ፣ አባዬ በልጅ ልጆቹ ሩጫና ጩኸት ሲማረር እየሳቅን የምታሳልፈዋን ሴት ሁሉ ባይኖረኝ ባለኝም አመሰግን ህመሜን ባረሳውም ከህመሜ ጋር እንዴት ተከባብረን ተላምደን መኖር እንዳለብን የተማርኩኝ ያቺ ሴት። አርብ ከመተኛቴ በፊት የነገርኳትን ሴት መሆን ነው የምፈልግ የነበረው። እንደ ብዙ ሰው እኮ ብዙ አልጠየቅኩም አይደል እንዴ? ደርሰናል፣ ግን እርግጠኛ ነሽ ልታገኙ ትፈልጊያለሽ ሲለኝ ነው አሁንም መኪናው መቆሙን ያስተዋልኩት። ከኋላ ብቻዬን ነበር የተቀመጥኩት። አዎ፣ አይ እርግጠኛ ነኝ፣ ችግር የለውም
አልኩኝ። ደረቴን በርቀሳ ልትወጣ ይመስል የምትደልቅ ልቤን እንዳያዩብኝ ልብሴን እየነካካው። ምንም ባልናገርም ፊቱን ማየት እንደሞት እንዳስፈራኝ ከሁኔታዬ ገብቷቸዋል። አባትየው ለአንደኛው ፖሊስ ሲያስረዳ ሲጨቃጨቁ አጠገባቸው ሆኜ እንደ ሩቅ ድምፅ ነው የሚሰማኝ። የማስበው ሳየው ምን እንደምለው ነው። ሊመልስልኝ የሚችለውን መልስ መላመት አለው። ልጅ እኔ ጋ እኮ ልጅ አለህ ስለው ይደነግጥ ይሆን? ይጸጸት ይሆን? እና ቢለኝስ? የሆነ ስም ጠርቶ እገሌ ይጠራልኝ ብሎ አባትየው ሲቀውጠው ፖሊሶቹ አልፈቅድ ብለው እንደሆነ ገባኝ። ከመምጣታችን በፊት አጣርቶ ነው ማለት ነው። ፍርሃቴ ከማየሉ የተነሳ እዚህ ድረስ ከመጣው በኋላ እምቢ ብለው ሳላገኘው ብመለስ ብዬ አስቤ ለቅጽበት ደስ እንደሚለኝ ተሰማኝ። ትልቁን ፍርሃቴን ተጋፍጬ ከእውነት ከመጋፈጥ መሸሽ። የሰው ልጅ በብዙ እንደዛ አይደል? ፍርሃቱን በመሸሽ ውስጥ ያለውን መንገድ ያውቀዋል። ቢወደውም ቢጠላውም ስለለመደው ይኖራል። ፍርሃቱን ሲጋፈጥ ከተራራው ጀርባ ያለውን ግን አያውቀውም። ሳያውቀው ይፈራዋል። አልለመደውማ። ስለዚህ ፍርሃቱን እሹሩሩ እያለ የለመደውን የተለመደ ህይወት ይኖራል። የተባለው ሰው ተጠርቶ ተጨባብጠው ሁኔታውን በእርጋታ ከተረዳዱ በኋላ ተስማሙ። ሰውየው አሸናፊ እንዲጠራ ትዕዛዝ ሲሰጥ መሮጥ ሁሉ አማረኝ። ብቻ እነግሩም ስለተንቀሳቀሱ እግሬን ወደፊት እየዘረጋው ዘለኩ። ተጠርቶ ሲመጣ የሚቆምበት ቦታ የሆነ ነገር እየመራ ወስዶ ሲያደርሰኝ እነግሩም ወደ ኋላ ቀሩ። ከጀርባው ከኔ ከማይታየኝ ከሆነ ሰው ጋር እያወራ እየሳቀ ብቅ አለ። ሲያየኝ እንደመቆም አለ። ፊቱን ግን የገረመው አይመስልም ነበር። የሆነ ቀን እንደምመጣ የሚያውቅ አይነት መረጋጋት ነው ያለው። በረዥሙ ቢተነፍስ ትንፋሹ በሚያሞቀኝ አይነት ርቀት ላይ ደርሶ ሲቆም ለምን ላገኘው እንደመጣው ምን ልጠይቀው እንደነበር ሐሳቤ ሁሉ ጭንቅላቴ ላይ ተደነባበረ። እልህ፣ እንባ፣ ላለመሸነፍ ትንቅንቅ አፈነኝ። ወዲያው ደግሞ በራሴ ተበሳጨሁ። እንዴት ያለው ልፍስፍስ ነኝ! ከዚህ ሁሉ ዓመት በኋላ የበደለኝን ሰው ሳየው ጎብዞ መታየት የሚከብደኝ። እኔ እስካወራ ድረስ ከንፈሩን አላላቀቀም። አይኖቹን እንኳን አልሰበራቸውም። ሳይነቅል ከማየቱ የተነሳ በአይኑ እየቦረቦረኝ ያለ አይነት ስሜት ሁላ ነው የተሰማኝ። ለደቂቃ ትንፋሼን ውጪ አይኖቼን አይኖቹ ውስጥ ዘፈዘፍኳቸው። አፌን ለቆ ሲወጣ የሰማሁት አረፍተ ነገር አብረን በነበርንበት ጊዜ ወደኸኝ ታውቅ ነበር የሚል ነው። ጥያቄ አፌን ለቆ ወጥቶ ሳያልቅ በፊት ባባ ደህና ነው የሚለው የሱ ጥያቄ ዓለሜን አዞረብኝ። ለመጠየቅ መልሱን ፈርቶ እያማጠ እንደያዘው ያስታውቅ ነበር። እኔ ሳየው የ15 ዓመት ቁስሌን የጠዘጠዘኝ። ለካስ የኔ መከሰት ለእርሱ የቤተሰቡ ህልውና አደጋ ላይ መውደቅ ማመላከቻ መርዶ ነው። ራስ ወዳድ እንደሆንኩ ተሰማኝ። እሱ ደህና ነው፣ እኔ ጋ ነው አልኩት። በረሽሙ ከሆዱ እስከ ጭንቅላቱ የናጠው የመገላገል ትንፋሽ ተነፈሰ። እሷስ አለኝና መልሶ ታዩ አትንገሪኝ አለኝ። ለሆነ ደቂቃ ስረግሞ የኖርኩት አሸናፊ መሆኑን ረሳሁት። የምመልስለትም የምጠይቀውም ተወነባበደብኝ። ሞታ ነው አይደል? በህይወት እያለች ላንቺ እንዲደወል አታደርግም። አጠያየቁ እንድመልስለት የፈለገ አይመስልም። በህይወት አለች አልኩት። ሲቃ አይሉት ለቅሶ አይሉት ያለየለት ድምፅ አሰምቶ በዛ ቁመቱ ገንደስ ብሎ መሬት ላይ ዘፍ ብሎ ተቀመጠ። ላለማልቀስ እየታገለ ግን እንባው ሳይወጣ እያለቀሰ እንደሆነ ያስታውቅበታል። ዝም ብሎ ከማየት ውጪ ማድረግ የቻልኩት ነገር አልነበረም። ድንገት የሆነ ነገር ትዝ እንዳለው ነገር በጥያቄ ያየኝ ከተቀመጠበት ተስፈንጥሮ ተነስቶ ቆይ ታዲያ ህሉ በህይወት ካለች ባባ አንቺ ጋር ምን ይሰራል? በፍጹም
ሁሉ ትንፋሿ እያለ ልጇን አሳልፋ አትሰጥም። የተፈጠረውን ነገር ስነግረው ጭንቅላቱን በእጆቹ ይዞ ጀርባውን ሰጥቶኝ ቆመ። ምልስ ብሎ አንቺ ውሸታችሁበትም እውነቱን ንገሪኝ ትድናለች ሲለኝ የኔን ባመን ቤት ነው ከሱ ቀድሞ የተዘረገፈው። አላውቅም 50-50 መንቃት እድሏን ያሉት ሐኪሞቹ። እዚህ ደቂቃ ላይ ስለ ራሴ ምንም እንደማልጠይቀው አወቅኩ። ጥያቄዎቼን መልሼ አዝያቸው ልሄድ ወሰንኩ። ቤተሰቡ ለሱ ዓለሙ ነው። ዓለሙ ፈርሷል። የኔን ህመም እሱ ካለበት ሁኔታ ጋር ማነጻጸር አልፈለኩም። ዝም አልኩ። ከሞተች ሲቃ ያነቀው ቃሉን ሲለው እንደዘገነነው ያስታውቃል። ለልጄ እናቱ እንደሞተች አትንገሪው፣ ሲቆይ ይረሳታል። እንዴ ብዬ ጮኩ ሳላስበው። ልግባ አለኝ ለመሄድ ፊቱን እያዞረ። ግራ ገባኝ። እንዲህ ሁሉን ነገር እጄ ላይ ጥሎ እንዴት ነው የሚገባው? ባባ ምን ላድርገው? እሺ ልጄንስ ምን ልበላት? እሺ ሚስቱን የገጨበትን ሰው በህግ ልጠይቀው በሽማግሌ? እሺ ሚስቱንስ ምን ላድርጋት? ዥው አለብኝ። ይሄን ሁሉ መከራ እላይ ላይ ጥሎም አይገባም። ግን የቱን አስቀድሜ የቱን እንደማስከትል እንጃ። አዎ ያንዳንዱን ቀን ወድጄሽ ነበር አለኝ ለመሄድ እየተንቀሳቀሰ። ማለት የምፈልግ የነበረው ብዙ ነበረ። ለምን ብዬ የምጠይቃቸው እልፍ ጥያቄዎች ነበሩ። ፊቱ ላይ ካለው ስቃይ ጋር ሲነጻጸር የኔ ጥያቄ ገለባ ሆነብኝ። መርዶ የሆነ የምስራች ሳይገባኝ እርጉዝ ነበርኩ ያኔ ብዬ ትተኸኝ ስትሄድ ልል ነበር። የምጎዳው ነገር መሰለኝና ሌላ የሚተካ ቃል ስፈልግ እና አለኝ ሊሄድ ከነበረበት ተመልሶ በጉጉት። 15 ዓመቷን ባለፈው ሰኔ 6 አከበረች አልኩት። ሳቅና ለቅሶ ፊቱ ላይ ተሳከረበት። ወደፊት ወደ ኋላ ከዛ ወደ ጎን ተንቆራጠጠ። እጁን አንዴ ጭንቅላቱ ላይ አንዴ ወደ ኋላ አንዴ ጉንጩ ላይ ያቅበዘብዘዋል። ታውቂያለሽ ብሎ ዝም አለ። አውቃለሁ። ብታውቅ ልጅን ያላባት እንድታድግ አታደርጋትም። ልነግርህ ነበር። ልነግርህ ስመጣ አንተ ሄደሃል አልኩት። ልክ እንደ ቅድሙ መሬት ላይ ዘጭ ብሎ ተቀመጠ። ግን እንደ ቅድሙ ለቅሶ ብቻ አይደለም፣ ፈገግ እያለ ነው የሚያለቅሰው። ቅስስ ብሎ ከመሬቱ ላይ ተነሳ። መደሰት ይሁን ማዘን ያለበት ግራ የገባው ይመስላል። አባቷ ብሎ እንዴት መጠየቅ እንዳለበት ግራ ሲገባው ታውቃለች፣ እውነቱን ነው የነገርኳት። ያሁኑን እንዴት እንደምነግራት ነው ግራ የገባኝ። ሰዓታችን ማለቁን ደጋግመው እየነገሩን ነው። እንደማሰብ ካለ በኋላ እስካሁን የሆነውን መሆን እንዳልሆነ፣ ክፉ ዜና እንዳልሰማ፣ ምንም ዝንፍ ያለ ነገር እንዳልተፈጠረ ተረጋግቶ ከፊቱ ላይ እንባውን ካበሰ በኋላ በሰከነ ዝግተኛ ድምፅ ጥያቄዎችሽን ሁሉ በመልስልሽ፣ የሆነውን ሁሉ አንድ በአንድ ባስረዳሽ ደስ ይለኛል። ምናልባት እድሉን ካገኘው የሆነ ቀን ያደረኩትን ለምን እንዳደረኩት እነግርሻለሁ። ያ ማለት አንቺ ያ ይገባሻል ማለት አይደለም። እመኚኝ፣ አንቺን ከጎዳዎች በላይ ባሰብኩሽ ቁጥር እቀጣለሁ። ይገባኛል ብዬም አይደለም የምጠይቅሽ፣ ግን በአመታት ብዛት ሊከፋ የማይችል ደግ ልብ እንዳለሽ አውቃለሁ። ልጄ ቤተሰብ እንዲኖረው ፈልጋለሁ። ከአንቺ የተሻለ ብዙ ፍቅር ያለው ሰው አላውቅም። እኔ ኖርኩትን ህይወት እንዲኖር ደግሞ አልፈልግም። የተፈረደብኝ ቀን ለሄዱ ድንገት የማትወጣው ነገር ውስጥ ከገባች ለአንቺ እንድትደውልልሽ ነገርኳት። ታውቂያለሽ ሁለታችንም ቤተሰብ የለንም። በህይወት እያለው አላደርገውም። ድንገት እኔ የሆነ ነገር ከሆንኩ ግን ልጄ በፍቅር የሚያድግበት ቤተሰብ ያስፈልገዋል አለኝ። ለዛ ነው መታወቂያዋ ላይ የአንቺ ስም የኖረው አለ። ከዚህ በላይ መቆየት አይችልም ነበር። እሺ አደጋ ያደረሰባትን ሰው ብዬ ሳልጨርስ ምን እንደምታደርጊ አንቺ ታውቂያለሽ። ከአንቺ የተሻለ ምክንያታዊ ሆኖ የሚወስን ሰው አላውቅም አለኝ ፊቱን አዙሮ እየሄደ። በቃ
ስመጣ የሆነ ሸክም ላራግፍ፣ የሆነ የሚስጥር መፍቻ ቁልፍ ላገኝ፣ የሆነ ያልኖርኩትን መኖር ልጀምር፣ የሆነ በሽታ የሚፈወስ የሆነ ጥያቄ ሁሉ የሚመለስ አይነት አልነበር የነበረኝ ስሜት። ጥያቄ ግማሹን እንኳን መልስ ሳያገኝ ይባሱኑ ልሸሻው እንደማልሞክረው የማውቀውን ኃላፊነት አሸክሞኝ ገባ። ተገተርኩ ለደቂቃ። ልክ እሱ መሬት ላይ ዘጭ ብሎ እንደተቀመጠው ንጥፍ ማለት አማረኝ። ራሴን ምን ውስጥ ነው የከተትኩት? ምኑን ከምኑ ነው የማዛምደው? ጭራሽ ልጠይቀው ያላሰብኩትን ጥያቄ ትዝ አለኝ። ምን አድርጎ ነው የታሰረው? ምን ያህል ዓመት ነው የሚቆየው? ለልጄ እውነቱን ከነገርኳት ቢያንስ ይህን ማወቅ አለብኝ። እንደገባኝ ከሆነ የግሩም አባት መረጃዎችን በአቋራጭ የማግኘት መክሊት አለው። እግሬ መሬት ላይ የተተከለ ይመስል ከተገተርኩበት ተስፈንጥሬ አጠገባቸው ደረስኩ። እንደሆነ ሊፈነዳ እንደተቀባበለ መዓት የምለው ለመስማት ጠበቁኝ። አንድ ውለታ ዋሉልኝ ስላቸው ሁሉም ግራ ገብቷቸው ያዩኛል። የታሰረበትን ምክንያትና ምን ያህል እንደተፈረደበት ማወቅ አለብኝ ስላቸው ፍጹም የጠበቁት ጥያቄ አለመሆኑ ያስታውቅባቸዋል። አባትየው ከድንጋጤ መለስ ብሎ ስልኮች እደዋውላለሁ አለኝ። ወደ አዲስ አበባ እየተመለስን ጭንቅላቴን የጨመደደው ሐሳብ የታሰረው ክፉ ነገር አድርጎ ቢሆን ለልጄ እንዴት ብዬ እንደምነግራት ነበር። በመስኮቱ አሻግሬ እያየው ውስጥ ያለው ስሜት ቅድም ሲሄድ የነበረኝ አይነት እንዳልሆነ ገባኝ። ምን አግኝቼን ይቀለለኝ? ርቦኛል፣ የሆነ ቦታ እንብላ አልኩኝ። በአንቺ ሁኔታ ስለ ምግብ ማውራት ቅንጦት ስለመሰለኝ እንጂ ቁርስ እንኳን ሳንበላ እኮ ነው ጠዋት ይወጣ ነው አለኝ ግሩም። ማት አንተ እኔን ብትሆን ምን ታደርግ ነበር አልኩት፣ ወንድሜን የሆነውን አንድ በአንድ ከነገርኩት በኋላ። እኔ አንቺ ሊሆን አልችልም። ኧረ ማንም አንቺ ሊሆን አይችልም እህቴ፣ ያንቺ ልብ ማንም የለውም እኮ። ግን አያድርገውና በአንቺ ቦታ በሆን ታውቂያለሽ፣ እዛው አንድ አይኑን በቦክስ ጠብቼው 2 ስንቅ ታመላልሽ ነበር አለኝ እየሳቀ። ማቴ ምሬን ጨንቆኝ እኮ ነው እህቴ አለኝ። አለው የሆነ የሚያየኝ አስተያየት፣ የስስት አይነት። በስሜ ጠርቶኝ አያውቅም። እህቴ ነው የሚለኝ። ያለሽ እውነቱን ነው። ከአንቺ የተሻለ ምክንያት የሆነ የሚወስን ሰው እኔም በአቅራቢያ አላውቅም። የሆነማ እኮ እነማዬ ከኔ ተደብቀው ያስተማሩሽ ጉብዝና አለ። አያድርገውና ብትሞትስ አልኩት። ብትሞት ነው ወይስ ብትድን ይበልጥ የሚያስፈራሽ? ማለትማ ገብቶሻል። ቅድም ከባባ ጋር ስትሆኝ የነበረውን አይቻለሁ። ውስጡ ካለነው በአንድ ጣት ምንሞላ ሰዎች ውጪ ማንም እንዳይገባበት ደራርበሽ ያጠርሹን አጥር ዘው ብሎ ገብቶብሻል። ያንን አጥርሽን ሲያልፉ ስስት አታውቂም። ነፍስሽንም ያለሽንም ትሰጫለሽ። ከዛ ሲሄድብሽ ያለውን መሰበር ትፈሪዋለሽ። እሱ ክሽን አድርጎ በቃላት ሲያስቀምጠው የሆነ ያሳከከኝን ቦታ በትክክል ያገኘው አዎ እሱ ጋር የሚያስብል አይነት ስሜት ተሰማኝ። የገለጸበት መንገድ ገርሞኝ አይገርምም? ፈሪ አድርጎኛል አልኩኝ። እሱ ነው ፈሪ ያደረገሽ? እሱን በግድ አጥርሽን አልፎ አይደለም ያገኘሽው? ስታውቂው ውጣልኝ የማትይበት ደረጃ ላይ ደርሶ አይደለም የተቀበልሽው? አስቢው እህቴ፣ መቼ ነው ከቤተሰብ ውጪ ለመጨረሻ ጊዜ ጓደኛ ኖሮሽ የሚያውቀው? ከአቢ በኋላ ሁሌም እንዲህ ነበርሽ። አቢ የአባዬ ታናሽ እህት ያክስቴ ልጅ ናት። እሷ እኛ ቤት ከመምጣቷ በፊት ምን አይነት ልጅ እንደነበርኩ አላስታውስም። አክስቴ በልጅነቷ ከትዳር ውጪ ነበር የወለደቻት። ጣሊያን ቪዛ አግኝታ ስትሄድ አቢኛ ቤት ስትመጣ 14 ዓመቴ ነው። በወራት ነበር የምትበልጠኝ። እህትም ጓደኛም አገኘው። እኔ የምማርበት ትምህርት ቤት ገባች። ለ4 ዓመት ከእርሷ ተለይቼ የሄድኩበት ቦታ፣ ከእሷ ተለይቼ የበላሁት ምግብ ሰምቼ ወይ አድርጌ እሷን ማታውቀውን ነገር አላስታውስም። ውጤት አምጥተን የተለያየ ዩኒቨርሲቲ ሲደርሰን አይኖቼ እስኪፈርጡ አለቀስኩ። በዚህ መሃል እናቷ መጣች። እናቷ ስትመጣ በተደጋጋሚ ከእናቷ ጋር ለብቻ ማሳለፍ ሲጀምሩ የምሰራው ጠፋኝ። እሷ ሳትኖር ምንድን ነው ማደርገው? ማሰብ አቃተኝ። የሆነ ቀን ግራ ሲገባኝ
እማዬ ጋ ሱቅ ሄጄ ዋልኩ። ስመለስ አቢ አልነበረችም። ሻንጧን ይዛ ሄዳለች። ቻው እንኳን አላለችኝም። አባዬና ማት ሳሎን ቁጭ ብለው ነበር። አቢስ አልኩኝ። አቢ ከእናቷ ጋር ሄዳለች አለኝ አባዬ። ልታድር አልኩኝ፣ ማደሯ እየከፋኝ። አይደለም ልጄ፣ ተመልሳ አትመጣም። ከእናቷ ጋር ወደ ውጭ ሄዳለች። ዛሬ ነው በረራቸው አለኝ፣ ምንም እንደሆነ ቀለል አድርጎ። ያውቁ ነበር እንደምትሄድ። ራሷ ትንገራስ ብለው ነበር ዝም ያሉኝ። እሷ ልትነግረኝም ቻው ልትለኝም ግድ አልሰጣትም። ማልቀስ እየፈለግኩ ግን አላለቀስኩም። ዝም አልኩ። ለቀናት ዝም አልኩኝ። ለእኔ ብዙ ነገሬ ናት ብዬ የማስባት ሴት ለእሷ ምኗም አልነበርኩም ብዬ ሳስብ ልቤን ክብድ ይለኛል። እኔና እሷ የምንቀመጥበት የነበረ ካፌ ብቻዬን ቁጭ ብዬ የምሯን ነው ግን አብረን የሳቅነውን ያለቀስነውን አብረን የሰራነውን ተንኮል የተማርነውን የምሯን ረስተው ነው እላለሁ። ከወር በኋላ ደውላ ቻው ያልኩሽ ፈርቼ ነው ከማለት የተሻለ ማብራሪያ እንኳን አልሰጠችኝም። በቃ ህይወቷን ቀጠለች። እኔ ግን ጎደለችብኝ። የሆነ ቀን ከቤት ደወልኩላት፣ ከኢትዮጵያ ጣሊያን። በቅጡ ሰላም እንኳን ሳትለኝ ፌቢዬ ልውጣ ስል ነው የደወልሽው፣ ደውልሻለሁ ብላ ዘጋችሁ። የኔ በህይወቷ መጉደል ቁርስ የመዝለል ያህል እንኳን ሳይከብዳት ህይወቷን ቀጠለች። ጠበቅኳት። የሆነ ቀን ናፈቅሽኝ ትለኛለች ብዬ፣ የሆነ ቀን የሄደችበት ሀገር የገጠማትን ልታወራኝ መልሳ ትደውላለች ብዬ፣ ግቢ ሸበላው እንዳይቼ ብላ እንደው ደውላ ታበሽቀኛለች ብዬ፣ ቢያንስ ለልደቴ እንኳን አትረሳኝም ብዬ፣ ከዓመታት በኋላ ወደ ሀገር ቤት እስከተመለሰችበት ጊዜ ድረስ አልደወለችም። የህይወት አንድ አካል ነው። ሰዎች ወደ ህይወትሽ ይመጣሉ፣ ይሄዳሉ። የሆነ መንገድሽ ላይ መቀበልን መሸኘትን መልመድ የለብሽም አለኝ ማት በሐሳብ መጋሌን እያስተዋለ። ስልኬ ሲጠራ አየውና በጥያቄ አየኝ። ባክ ባለ መኪናው ነው የገጫት አልኩት። ግሩም የሚለውን ሲያይ ሌላ ነገር አስቦ እንደሆነ እየገባኝ። እኔ ተናግሬያለሁ አለኝ በተንኮል። ስልኩን አነሳሁትና ግሩም ሊያገኘኝ እንደሚፈልግ ነግሮኝ ልጄ ከትምህርት ቤት ከተመለሰች በኋላ ባባን ለሷ ትቼ ልንገናኝ ተቀጣጥረን ዘጋሁት። አባቷ ምንም አድርጎ ቢሆን እውነቱን እንዳለ ማወቅ አለባት። ሳይዘገይ ብታውቅ በጣም ጥሩ ይመስለኛል አለማት። ግሩም ስላሸናፊ ሊነግረኝ በአካል ቢሆን ይሻላል እንዳለኝ ስነግረው፣ አውቃለሁ ግን አንቺ ያለሽላት ምንም አትሆንም። እያወቅሽ እንዳልነገርሻት ከምታውቅ እውነቱ ምንም ያህል ከባድ ቢሆን እሱን ብታውቅ ይሻላል። ማት ቤቴን ለቆ ከወጣ በኋላ ብዙም ሳይቆይ ባባ ከእንቅልፉ ነቅቶ አጠገቤ መጣ። አይኖቹን እያሻሸ በቅጡ ሳይገልጥ የተቀመጥኩበት ሶፋ ላይ እግሮቹን አውጥቶ ጭንቅላቱን ጭኔ ላይ ያስደግፎ ተጋደመ። ልምድ እንዳለው ነገር፣ ብዙ ጊዜ አድርጎት እንደሚያውቅ ነገር፣ ለቀናት ሳይሆን ብዙ ጊዜ የሚያውቀኝ ነገር። ሳላስበው ፈገግ አልኩ። ሊሄድብኝ እንደሚችል እያወቅኩም ቢሆን ያለ ስስት ልወደው ልጠብቀው፣ የኔ እስከማይሆን ቀን ድረስ የኔ ላደርገው ለራሴ ቃል ገባው። ቀኑ ደርሶ ትቶኝ ሲሄድ አመኜ እቀበላለሁ አልኩ። ልጄ ስትመጣ እዛው እግሬ ላይ እሱ እንቅልፍ ወስዶት በተቀመጥኩበት ሶፋ ላይ ደገፍ ብዬ ሸለብ አድርጎኝ ነበር። ነፍስ አጥፍቶ ነው አለኝ ግሩም አንዱ ካፌ በተቀመጥንበት ሊነግረኝ ሲታሽ ቆይቶ። አሸናፊ በሌላ በምንም ምክንያት ሊታሰር ይችላል፣ ነፍስ ማጥፋት በፍጹም አልኩኝ። የሰማሁትን እንኳን ለማብሰልሰል ሰከንድ ሳልወስድ እርግጠኛ ሆኜ። መደንገጥ ነበር አይደል የነበረብኝ? እንደዛ አይደለም የተሰማኝ። እኔ እንጃ፣ ሰዎች እኮ ይቀየራሉ። አንቺ የምታውቂው ሰው ላይሆን ይችላል አሁን አለኝ። ትላንት ያየሁት አሸናፊ ምንም አልተቀየረም። የዛሬ 15 ዓመት ማውቀው አሸናፊ ነው ካልኩት በኋላ ነው አይኖቹን አፍጥጦ በመገረም ሲያየኝ ስለኔና ስለ አሸናፊ የሚያውቀው ነገር እንደሌለ ያስታወስኩት። የልጅ አባት ነው ካልኩት በኋላ ለማስረዳት ብዙ እንደሚፈጅ ስለገባኝ ታውኩት። እሱም አልጠየቀኝም። እሺ ስንት ዓመት ነው የተፈረደበት? 14
በፍጹም እርግጠኛ ሆኜ የምነግርህ አሸናፊ እንኳን ሰው ለመግደል ለጥፊ እጁን አያነሳም። እኔ ስለማላውቀው ምንም ልልሽ አልችልም። ሰዎች ግን አይደለም በ15 ዓመት በ15 ቀን ሊቀይራቸው የሚችል አጋጣሚ ይፈጠራል። ሟች ምን አይነት ሰው ነው? መረጃ አለክ? አብሮት ማሳደጊያ ያደገ ጓደኛው የነበረ ሰው እንደነበር። ከሀገር ውጪ ነበር መሰለኝ። ለረፍት በመጣበት ጊዜ ነው የገደለው። ገደለው አልኩኝ ሳላስበው። ምን ነው ታውቂዋለሽ? አዎ ማለቴ አላውቀውም፣ ግን አሸናፊ ሲያወራ ሰምቻለሁ። እርግጠኛ ነኝ እሱ ነው አልኩኝ እንደሚቀስቅሱ። ምን አድርጎት ነው የገደለው ነበር ያለችኝ። በየትኛው ቃል፣ በየትኛው አረፍተ ነገር፣ በየትኛው ሰዓት፣ የት ቦታ፣ እንዴት እንደምነግራት ስጨነቅና ሳምጥ ቀናት ካለፉ በኋላ ለልጄ ስለ አባቷ ስነግራት ያልጠበቅኩት ምላሽ ስለነበር ፈራኋት። ምናልባት በጣም ደንግጣ ይሆን ምንም አይነት መረበሽ ያላሳየች? እያኔ ልጅ ሁሉንም በአንዴ ሲደራረብብሽ ይበዛብሻል። ሌላ ጊዜ ደግሞ ነገሮችን በሰከነ ጭንቅላት ሆነን እነግርሻለሁ። አንድ ነገር ግን በእርግጠኝነት ልንገርሽ፣ አባትሽ መጥፎ ሰው አይደለም አልኳት። እማ እኔ እንደምታስብኝ ሕፃን ልጅ አይደለሁም። ስለ አባቴ እውነቱን የነገርሽኝ ትችለዋለች ብለሽ ስላመንሽኝ አይደል? ከነገርሽኝ አይቀር ሁሉንም ማወቅ ፈልጋለሁ እና ደግሞ እንኳን ነገርሽኝ ብላ ጉንጬን ሳመችኝ። ከኔ በተሻለ ነገሩን በእርጋታ የተቀበለችበት መንገድ ጤነኝነት እስከማይመስለኝ ድረስ ተገረምኩ። ዝም ማለቴን ስታይ ቀጠል አድርጋ፣ ቆይ በህይወቴ ሁሉ ጭራሽ ያልነበር አባቴ ድንገት እስር ቤት እንደሆነ ከማወቅ ያውም ተገሎ እናቴን ትቶ ሌላ ግብቶ የወለደው ወንድም እንዳለኝ ከማወቅ የባሳለው የለውም እኮማ። ንገሪኝ ሁሉንም። እውነቷን ነው፣ የባሰ የለውም አልኳት እንዲህ መብሰሏ እየገረመኝ። ንገሪኛ፣ ምን አድርጎት ነው የገደለው? የአባትሽን ህይወት ያበላሸበት ሰው ነው። የእሱም ብቻም አይደለም፣ የባባ እናትም ህይወት ያበላሸ ሰው ነው። አባትሽ ያልኖረውን ህይወት ስኬታማ ሆኖ በመበቀል የሚያምን ሰው ነበር። በትምህርቱም ጎበዝ ተማሪ ነበር። ጥሩ ውጤት አምጥቶ ተምሮ ስራ ይዞ አግብቶ ወልዶ የሚኖርለት ቤተሰብ እንዲኖረው ነበር ምኞቱ። ስሙን ረስቼዋለሁ። ሟች አብሯቸው ማሳደጊያ የነበረ ልጅ ነበር። በባህሪው ባለጌ፣ በጉልበት የሚያምን ነበር። የባባን እናት ፍቅረኛዬ ካልሆንሽ ብሎ ያስቸግራት ነበር። የሆነ ቀን አባትሽ ተዋት አትፈልግህም ስላለው ይጣላሉ፣ ይደባደባሉ። የዛለት ማታ አባትሽ ወደ ማደሪያው ሲመለስ ሎከር ውስጥ መጠኑ ብዙ የሆነ አደንዛዥ እጽ በጥቆማ ተገኝቶበት ተከሰሰ። የ12ኛ ክፍል ትምህርቱን ሊጨርስ 1 ዓመት ነበር የቀረው። ከዛ በፊት በጥሩ ስነ ምግባር ልጆችን በማስጠናት በቅን ልብ የሚታወቅ ልጅ በመሆኑ ቅጣቱ ቀሎለት 1 ዓመት ነበር የተፈረደበት። ከዛ ግን ህይወት ከቆመችበት አልቀጠለችም። እሱ ባልነበረበት ጊዜ ይሄው ልጅ የባባን እናት አታሎ ከግቢ ውጭ አስጠርቶ ደፈራት። ለማንም መንገር ፈርታ ለአባትሽ የተፈጠረውን ነግራው ማሳደጊያውን ጥላ ጠፍታ አረብ ሀገር ሄደች። አባትሽ ከራሱ መታሰርና ህይወቱ እንደቀድሞ ካለመሆኑ በላይ እሷን ሊጠብቃት ያለመቻሉ እኔ እስከማውቀው ድረስ ይጠዘጥዘው ነበር። አቅመ ቢስነት ይሰማው ነበር። አባቴና እሷ ያኔ ፍቅረኛሞች ነበሩ? እሱ እንደነገረኝ ከሆነ አልነበሩም። እንደ እህትና እንደ ወንድም ነበር የሚጠባበቁት። ካምፕ ውስጥ ከነበሩ ልጆች በሙሉ ሁለቱ በተለየ ይቀራረቡና ይጠባበቁ ነበር። እንደ ታናሽ እህቱ ይሳሳላት እንደነበር ነው የነገረኝ። እሺ ከዛስ? ከዛ አባትሽ ቅጣቱን ጨርሶ ሲወጣ እሷ የለችም። ልጁን በህገ ወጥ መንገድ ከሀገር ወጥቷል። ከመታሰሩ በላይ ከፍተኛው ቅጣት ወደ ማሳደጊያ ጣቢያው መመለስ እንዳይችል የተጣለበት ማዕቀብ ነበር። ከዛ ግቢ ውጪ ሰውም ህይወትም አልነበረው። የትም ሆኖ ትምህርቱን መቀጠል አይችልም ነበር። ስራ እንኳን ለመቀጠር ተያዥ የሚሆነው ሰው የለም ነበር። ብቻ እስር ቤት በነበረበት ጊዜ ተምሮ በነበረው የእጅ ሙያ አንድ ፈርኒቸር ቤት ስራ እስኪያገኝ ድረስ ብዙ አስለፊ ህይወት አሳልፏል። እና ሰውየውን በመግደሉ ልክ ነው ብለሽ ነው የምታስቢው? አለችኝ። ልክ ነው ብዬ አላስብም። አንዳንዴ ግን ሰዎች ሁሉ ልክ ያልሆነ ነገር እናደርጋለን። አባትሽ ያደረገው ልክ ባይሆንም ያደረገበትን ምክንያት ግን በመጠኑም ቢሆን እረዳለሁ። ትጠይዋለሽ
ማለቴ አባቴን ትጠይዋለሽ? ሰው በመግደሉ ሳይሆን አንቺን ባደረገሽ ነገር። አልጠላውም የኔ ልጅ፣ ግን ተቀይሜዋለሁ። በጣም ብዙ ተቀይሜዋለሁ። ጥላቻ ሳይሆን መከፋት፣ ቅያሜ ነው ያለኝ፣ ብዙ ቅያሜ። ይቅርታ ቢልሽስ? ከይቅርታው ይልቅ ያደረገበትን ምክንያት መረዳት ብችል ምናልባት ቅያሜን ይተወው ይሆናል። አላውቅም። እስከማውቀው ድረስ አባትሽ ያለ በቂ ምክንያት ማንንም ሰው ቢሆን የሚጎዳ ነገር የሚያደርግ ሰው አልነበረም። ቢያንስ እኔ እንደዛ ነው ማስበው። ስታገኘው አልጠየቅሽው? ከኔ ጥያቄ የሚበልጥ መጎዳት ውስጥ ስለነበር መታገስን መረጥኩ የኔ ልጅ። አትናደጂም አለችኝ፣ የእሷ እድሜ በማይመስል ጠንካራ ድምጸት። በምኑ? ደግነትሽን እንደ ጅልነት ሲቆጥሩብሽ፣ ምንም አድርጎሽ ቢሆን እንደምትረጁ ስለሚያውቅ ለምን ትቶሽ እንደሄደ እንኳን ምክንያቱን ሳይነግርሽ ጥሩነትሽን ይጠቀምበታል። እምቢ እንደማትዩ ያውቃል። ምክንያቱም ክፉ ልብ የለሽም አይደል? ይህን ያለችበት መንገድ ጉዳዩ ስለኔ ብቻ እንዳልሆነ ገባኝ። የሆነ እያለፈችበት ያለ ነገር አለ ማለት ነው። የሆነችው ነገር። ንግግሯ የ15 ዓመት ልጅ ንግግር አይደለም። እንደዛ እንዲሰማሽ ያደረገሽ ሰው አለ? መልካምነትሽን እንደ ጅልነት የቆጠረብሽ ሰው አለ? ደግ ሆነሽለት ብልጥ ሆኖ የተጠቀመብሽ አይነት ስሜት እንዲሰማሽ ያደረገሽ ሰው አለ? ብዙ ጊዜ ጓደኞች የምላቸው የሆነ ነገር ከኔ ሲፈልጉ የሚወዱኝ ይመስላሉ። እያወቅኩ የፈለጉትን የምችለው ከሆነ አደርግላቸዋለሁ። እነሱ ግን የሚመስላቸው የሸወዱኝ ነው። ወይኔ ጉዴ! መቼ ነው እንዲህ ያደግሽው? በ15 ዓመት እንዲህ አይበሰልም እኮ የኔ ልጅ። ያንቺ ልጅ አይደለሁ? ይኸውልሽ የኔ ልጅ፣ ጥሩ መሆን፣ ለሰዎች ሁሉ ቅን ማድረግ መቻል፣ የቻልሽውን ሁሉ መርዳት ጥሩ ነገር ነው። የሰው ልጅ ሁሉ የሚያጭደውን የዘራውን ነውና የዘራሹ ደግነት ባላሰብሽው መንገድ ጎተራሹን ሞልቶ ታገኘዋለሽ። ያ ማለት ግን ቅን ልብሽን ተጠቅመው ባገኙት አጋጣሚ ሊጠቀሙብሽ ለሚፈልጉ ብልጥ ነን ብለው ለሚያስቡ ከንቶች ሁሌ መጠቀሚያ መሆን አለብሽ ማለት አይደለም። ዝምታ የሚገባው ብልህ ሰው ብቻ ነው። አንዳንዱ ሰው ከንቱነቱ ሊነገረው ይገባል። ለራስሽ ቁሚ። እስከ ዛሬ ዝም ያልኩ እንደኔ ጥሩነት እንጂ እንዳንተ ከንቱነት አይደለም ማለት አለብሽ ስላት ድክም መብላት ትስቃለች። ለዛሬ ንግግራችንን የጨረስን መሰለኝ። ውስጤ ሽጉጥ ብላ ወድሻለሁ እኮ ምርጥዬ እናት ነሽ። እንዳንቺ አይነት እናት ባትኖረኝ እኔም ከከንቶቹ አንዷ ሆን ነበር አለችኝ። በሳል እንደሆነች ድሮ ማውቃለሁ። ዛሬ ግን ከአይምሮዬ በላይ ሆነችብኝ። እኔ በሷ እድሜ አባዬና ማዬ ሲጨቃጨቁ ሰምቼ እናትና አባቴ የተጣሉ ብዬ እንደ ተአምር ለማቲና ለአቢ ያለቀስኩ መናገሬን አስታውሳለሁ። በእኛ ፊት አያደርጉትም እንጂ ለብቻቸው ሲሆኑ እንደ ማንኛውም ባለትዳር የሚጨቃጨቁበት ጉዳይ ሊኖራቸው እንደሚችል የገባኝ መቼ እንደሆነ እንኳን እንጃ። እሷ ከእኔ ተሽላ በእርጋታ ነገሮችን የተቀበለችበትን መንገድ እየቆየ ያስብለኝ ገባ። ለተወሰኑ ቀናት ነገሮች እንደዛው ባሉበት ቀጠሉ። ልጄ ምንም እንኳን ስለ አባቷ ያለውን ነገር ብትቀበልም ለጊዜው ልታገኘው እንደማትፈልግ አስረግጣ ነገረችኝ። እኔ ግን ላገኘው ፈልጋለሁ። አሁንም የቀረኝ ነገር እንዳለ ነው የሚሰማኝ። ባገኘው የሄለንን ያህል እንኳን ወዶኝ ባይሆን አብረን ያሳለፍነውን ጊዜ በልብ ውስጥ የሆነ ቦታ እንደነበረው ማወቅ ከሆነ መታሰር የሚፈታኝ ነገር ይመስለኛል። ለልጄ ያልኳት ከልቤ ነው። ይቅርታ እንዲለኝ አይደለም። መሻቴ ምክንያቱን እንትቶ ለመሄድ ውሃ ያነሳ እንደነበር ነው ማወቅ የምፈልገው። በሌላ ቋንቋ እሱ ጋር የነበረኝን ዋጋ ነው ማወቅ የፈለኩት። በቻልኩት አጋጣሚና ጊዜ የባባን እናት እየሄድኩ አያታለሁ። ምንም ለውጥ የላትም። እነግሩም የሕክምና ወጪዋን እየሸፈኑ ቢሆንም ከዛ ባለፈ የተነጋገርነው ነገር የለም። ምንም ከመወሰኔ በፊት ሄለን ብትነቃ ውሳኔውን ለሷ ለመስጠት ፈልጌ ይመስለኛል በዝምታ ቀናት ያስቆጠርኩት። አሸናፊ ለባባ ስለ እናቱ እንዳልነግረው ቢነግረኝም ያን ማድረጉ ልክ መስሎ ስላልታየኝ ለባባ በእድሜው ሊገባው በሚችል መልኩ እናቱ ለጊዜው መታመሟን ነግሬው የተወሰኑ ቀናትም ቢሆን ይዤ ሄጄ ያሳየችዋለሁ። ምናልባት
እሷ ብታልፍ እንኳን ዋሽቼ ልጄ አላደርገውም። እናቱ እንደሞተች አውቆ ከልጄ ለይቼ የማላየው እናቱ እንደሆንኩ አሳየዋለሁ። እናት ሆነዋለሁ፣ የማትዋሸው እናት። መጀመሪያ የወሰድኩት ቀን እንድትነቃለት ስሟን እየጠራ ሲያለቅስ እንደ ሕፃን አብሬው አልቅሻለሁ። የዛን ቀን እንቅልፉን ተኝቶ ሁሉ እየቃዠ ይጠራት ነበር። አልጋይ ላይ አምጥቼው አጠገቤ አስተኝቼው በጭንቀትና በላብ የተጠመቀ ትንሽዬ ፊቱን እያየሁት ለረጅም ሰዓት እንቅልፍ አልወሰደኝም። እቅፌ ውስጥ ሲሆን እንደምጠብቀው ልቡ ነግሮት ነው መሰለኝ ለጥ ብሎ ተኛ። ከተከታዮቹ ቀን በአንዱ ከስራ ተመልሼ ከልጄና ከባባ ጋር መክሰሳችንን እየበላን በሬ ተንኳኳ። የግሩም እናት ነበሩ። ከመጀመሪያው ቀን በኋላ አይቻቸው ስለማላውቅ እየገረመኝ ወደ ውስጥ እንዲገቡ ጋበዝኳቸው። ላናግርሽ ፈልጌ ነበረ፣ በልጆቹ ፊት ባይሆን ጥሩ ነው አሉኝ ወንበር ላይ እየተቀመጡ። ልጄ እኔ ምንም ከማለቴ በፊት ባባን ይዘው ወደ ክፍሏ ሄደች። ምንድነው ሐሳብሽ? ውሳኔሽን ማወቅ እፈልጋለሁ። ልጄ ከዛን ቀን በኋላ ተረጋግቶ ምንም ነገር ማድረግ አልቻለም። ስራውን እንኳን በትክክል እየሰራ አይደለም። እሱ ዓመት ሙሉ ዝም ብትይም እንደማይጠይቅሽ ስለማውቅ ነው ራሴ የመጣሁት። እየሆነ ያለው ነገር ምንም አልገባኝም። እሷ ለራሷም አልተረጋጋችም ይለኛል እሱ። መቼ ነው የምትረጋጊው? አንቺ እስክትረጋጊ ከዛሬ ነገ ፖሊስ መጥቶ በሬን አንኳኳ፣ ልጄን ወሰደብኝ እያልኩ መሳቀቅ ገደለኝ አሉኝ ያነገቱትን ቦርሳ እንኳን ከትከሻቸው ሳያወርዱ። ስትነቃ ውሳኔሽን ባትቀበልስ አለኝ ማት የግሩምን ጉዳይ በሽማግሌ እንዲያልቅ መወሰኔን ስነግረው። አስቤዋለሁ ማትዬ፣ ይቺ ሴት ሱቅ ውስጥ ነው ተቀጥራ የምትሰራው። የቤት ኪራይ ከፍላ፣ ልጇን አሳድጋ፣ የትምህርት ቤት ከፍላ ምን አይነት ህይወት የነበራት ይመስልሃል? ይቺ ሴት አንድ ቀን የምትኮርሰው ብታጣ ሄዳ የምትጠጋበት ዘመድ እንኳን የላትም። ታዲያ ለዚህ ሴት የገጫትን ሰው በእስር ከማስቀጣትና ለልጇ የወደፊት ህይወት ዋስትና የሚሆናት ተቀማጭ ገንዘብ ከማስገኘት የቱ ይበልጣል? እሺ ካሳው ስንት ብር እንዲሆን ነው ያሰብሽው? ለዛ ነው እኮ የፈለኩ ጉዳዩን በቁም ነገር እንዲይዙ ትፈልጋለሁ። የሽምግልና ሂደቱ በትክክል ይደረጋል። ሰዎቹ ሀብታም ነገር ናቸው፣ ጥሩ ሰዎችም ይመስላሉ። እናትየው ልጇ አይታሰርባት እንጂ ምንም ያህል ብንላት አታመነታም። ብቻ ለባባ የወደፊት ዋስትና የሚሆን ገንዘብ መጠን መሆን አለበት። ሽምግልናውን የሚይዙልንን ሰዎች አዘጋጅልኝ። እንደገባኝ ከሆነ ያሰብሽው ገንዘብ ትንሽ አይደለም። ባይስማሙስ? ምንም ቢሆን በልጄ ጉዳይ እንደማልቀልድ ማወቅ አለባቸው። ባባን ልጄ ብዬ መጥራሴን ያስተዋልኩት ማት ያንን የስስት ፈገግታውን ፈገግ ሲል ነው። እሺ መቼ እንዲሆን ያሰብሽው? ነገሩን እያሰነዳዳን ትንሽ እንቆይ ማትዬ፣ ትንሽ ልጠብቃት። ምንም እንኳን አሸናፊ ኃላፊነቱን ቢሰጠኝም እሷም ስሜን ስትጽፍ አምናኝ ቢሆንም ህይወቱ የሷ ነው፣ የሷ ወደፊት ነው። ምንም የሚያስቸኩለን ነገር የለም፣ ልጠብቃት። እሺ አያድርገውና ብትሞትስ? ውሳኔን የፈራሁት እሱን ሳስብ ነው። ያሰብኩት ገንዘቡ ለባባዬ እንዲቀመጥለት ነው። ራሱን ሲችል የሆነ ነገር ለመጀመር ይረዳዋል። ያው እናቱን አይመልስለት ይሆናል፣ ቢያንስ ግን ለሆነ ነገር ይጠቅመዋል። ግሩም ቢታሰርም እናቱን አይመልስለትም። ግን ትልቅ ሆኖ ከገንዘቡ ይልቅ እናቴን ያሳጣኝን ሰው ቢቀጣልኝ ነው የምፈልገው ቢለኝስ? ይቅር ባይለኝስ? ቢጠላኝስ? እህቴ ያንቺ ልጅ ሆኖ አድጎ እንደሱ ይላል ብዬ አላስብም። ካንቺ ጋር አይደለም አድጎ አንድ ቀን አድሮ ያንቺ ልብ የማይጋባበት እኮ አይኖርም። ትልቅ ሲሆን እንዳንቺ ይቅር ባይ፣ እንዳንቺ ጠቢብ፣ እንዳንቺ መልካም ነው የሚሆነው። ሁሉም ልጆች እኮ በእናታቸው አይወጡም። ሁሉም ልጆች ግን እንዳንቺ ፍቅሯ የዓለምን ክፋት ሁሉ የሚያስረሳ እናት የላቸውም። ባክህ እናት ሁሉ ለልጇ እንደዛ ናት። ለልጇ አዎ፣ በዙሪያ ላሉ በሙሉ ግን አይደለችም። ልጆችሽ ለእነሱ የምታደርጊውንና የምትሆኙን ብቻ እያዩ እኮ አይደለም የሚያድጉት። በእያንዳንዷ ቀንሽ ለሌሎች የምታደርጊውንና የምትሰጪው ፍቅር ያሉ
እነሱም ሲያድጉ በደም ለተጋመዳቸው ብቻ ሳይሆን ለሰው ልጅ ሁሉ ቅንና ፍቅር ሰጪ መሆን ትክክለኛው መንገድ መሆኑን ያውቃሉ። በልጅሽ ውስጥ ራስሽን አታይም? እኔ እንጃ ማት፣ አንዳንዴ እኔ እንደምላት አይነት ቅን ሰው ከሆንኩ፣ ሁሌ እንደምትስለኝ ገራሚ ልብ ካለኝ ለምንድነው አምላክ ደስተኛ ሆኜ እንድኖር ያልፈቀደው? አልኩት። ማለት የፈለግኩት የነበረው ግን ለመጀመሪያም ለመጨረሻም ጊዜ የወደድኩት ሰው ትቶኝ ሲሄድ ጥፋቴ ምን ነበር? ሙሉ ልቤን ሰጥቼ ፍርክስክስ ያለ ልብ መቀበል፣ በፍራቻ ወንድ መልመድ ሸሽቼ ልጄን ብቻዬን ሳሳድግ የየትኛው ጥፋቴ መከር ነበር? የምትፈልጊውን አምላክሽን ለምነሽ ታውቂያለሽ? አምላክ እኮ ነው የሚያስፈልገኝን ከኔ በላይ የሚያውቅ። እሱ አምላክ ነው ጠይቁ ይሰጣችኋል፣ አንኳኩ ይከፈትላችኋል ያለው። ሳንጠይቀው በፊት የምንጠይቀውን ስለማያውቅ አይደለም። አምላክ የነጻነት አምላክ ስለሆነ በፈቃዳችን ነው የሚያደርግልን። ፈቃዳችንን ይፈልጋል። ባይሆን ኖሮ ስንቱን ልበ ድንጋይ እያጋጫ አይመልሰውም ነበር። ምክንያቱም ልኩና የሚፈልገው መልካም መሆን ስለሆነ። ግን ለምርጫችን ይተወናል። አምባገነን አይደለማ እንዴ? ምን ፈልገውና ምን ጠይቀው ሁሉ እኮ ልክ አይደለም። አንዳንዴ የማይበጀንን እንጠይቃለን። እሱ ግን የቱ እንደሚበጀን ያውቃል። እኔ ማምነው ለምሳሌ አምላኬ ሆይ ደስተኛ አድርገኝ ብለሽ ስትለምኚ ምናልባት ያንቺ ልመና ገንዘብ ሊሆን ቢችል እሱ ደስታሽ ልጅ ጋር ከሆነ ያለው ልጅ ይሰጥሻል። የለመንሹ ደስታን ነውና ደስታ ታገኛለሽ። እኔ እንደዛ ነው ማስበው። እና ስላልጠይቅሽ ነው ያልተሰጠሽ ነው የምትለኝ? ያንቺ ከዛም ያልፋል እህቴ። አምጥቶ አልጋሽ ላይ ቢያስተኛልሽም የእግዚአብሔር እንግዳ ነው ብለሽ አልጋሽ ለቀሽለት ትሄጃለሽ። ቢሰጥሽም ለመቀበል ዝግጁ አይደለሽ። ባለው ምፈልገው ወጣኝ አልኩት ፈገግ ብዬ። ሁሌም ሳልናገር በፊት ያሰብኩትን እንዴት እንደሚገባው ግርም ይለኛል። እኔስ እንግዳ ተቀባይ ነሽ አልኩ እንጂ ባልትፈልጊያለሽ ወጣኝ። እኔ ምለው እማዬ ባባን እንዳላመጣሹ ነገረችኝ። ለማን ትተሹ ነው ስራ የገባሹ አለኝ። ስራ ስገባ ከነማዬ ጋር እየተውኩት ነበር የምሄደው። የምታይልን ልጅ ቀጠርኩ ስለው የሆነ የምስራች የነገርኩት ነገር ነው የመሰለው። ደስ አለው። ምን ነው? ምንድነው የሚያስፈነድቅህ? እህቴ ሰራተኛ ኖራት ብሎ አሁንም ይፍነከነካል። ታዲያ ምኑ ነው የሚገርመው? እስከ ዛሬ ሰው ሳያስፈልግሽ ቀርቶ ነበር ሰው ያልኖረሽ? እኔ የማንን ጎፈሬ ሳበጥር ነው ሰራተኛ መቀጥረው ያልሽኝን አምነንሽ ዝም ያል ነው የሚመስልሽ? አዲስ ሰው ወደ ህይወትሽ በምንም መልኩ እንዲገባ ስለማትፈልጊ ነው። ይሄንንማ ለማዬ እስክነግራት። ኧረ አይደለም ደግሞ ማዬም እንደዛ ነው የምታስበው? የምርም በዚህ መንገድ አስቤው አላውቅም። አንቺ ብቻ ነሽ እንደዛ ማታስቢው አለኝ። አሁንም ፈገግታው ፊቱ ላይ እየተርመሰመሰ ቀጠል አድርጎ ግሩም ምን አለ? ስለምኑ? ድንብር አልኩ። ስለ ሽምግልናው ነዋ። ደስ ነው ያለው። ቅጣቱን አይደል በገንዘብ የቀየርንለት? ለምን ካሳውን እንደመረጥኩ ስነግረው እንኳን በህይወትና በሞት መካከል ለመሆኗ ምክንያት ሆኜ እንዲሁም ልንረዳት የሚገባት ሴት ናት አለኝ። ቆይ ከዚህ ሌላ ምን አወራችሁ? ምንም አልኩኝ ፍርጥም ብዬ። አላውቅሽምና ነው። ሌላ ነገርማ አለ። ምን አለ ስልሽ እንደ ፌንጣት ዘይም ነበር። ራስ ልጋብዝሽ አለኝ። እና ለምን ስለው ላመሰግንሽ አለኝ። እስካሁን ያመሰገንከኝ በቂ ነው፣ ራቱ አስፈላጊ አይደለም አልኩት። ተናግሬ ሳልጨርስ ማት በሳቅ ይፈቀፈቅ ጀመር። እንዴት ያለሽው ገልቱ ነሽ እያለ በሳቅ ይፈርሳል። የማይሆን ነገር ስናደርግ ገልቱ ብቸኛዋ የአባቴ ስድብ ናት። ራስ ልጋብዝሽ ማለት ላውቅሽ ፈልጋለሁ ማለት እንደሆነ ጠፍቶኝ አልነበረም። አፌ ላይ መጣልኝ ለምን የሚል ጥያቄ ነበር። እሱም እንደማቲ ምኗ ገልቱ ናት ብሎ መሰለኝ ላመሰግንሽ ያለኝ።
ማት መሳቁን አላቆመም። ማትዬ በማዬ ሞት ረፍ። እሺ ይቅርታ። ለመኮሳተርም ይሞክርና ደግሞ ይስቃል። እህቴ ይቅርታ፣ ለመሳቅ ከባድ ነው። ለምን? ምን የሚሉት ጥያቄ ነው? ይደክማል። ቆይ አንቺ ከአሼ በኋላ ጭራሽ ዴት አድርገሽ አታውቂም? እንደ ማስታወስ እያለ ማን ነው ይሄ ቢጫ መኪና የሚነዳው ቢጫው ሰውዬ? ይስቃል። ድንገት ከመሬት ተነስቶ ራት ልጋብዝሽ ብሎኝ ግን አይደለም ዴት የተደራረግ ነው። ደብዳቤ ይጻፍ፣ የልብ ስዕል ሲጨምርበት፣ መንገድ ላይ እየጠበቀ ሳታዩ ከጀርባሽ እየተከተለ ለ1 ዓመት ይሸኝሽ። አንቺን ለማየት ደሞዙን 30 ቦታ ከፍሎ በየቀኑ ባንክ እየመጣ 10 ብር በየቀኑ ሴቭ ያድርግ። ቢጫ ሰውዬ ያለው አዲስ እንደዛ ነበር ያደረገው። በመጨረሻ እሺ ብዬው 2 ራት እንኳን በስርዓቱ ሳንበላን የተለያየ ነው። ፎር ጋድ ሴክ ዴት ለማድረግ እየደረሰች ያለች ልጅ ባደረችበት እድሜ እንደ ኮረዳ መሽኮርመም። እህቴ ትልልቅ ሰዎች እንደዚህ ነው የሚያደርጉት። በአዋቂ ደንብ ተገናኝተው ይነጋገራሉ፣ ይተዋወቃሉ። አብሮ የሚያስኬድ ነገር ካላቸው ይቀጥላሉ፣ ካልሆነም ተነጋግረው መንገዳቸውን ይለያሉ። እኔ ይሄ ጠፍቶኝ ነው? ጠፍቶሽማ ነው። ይንፈቀፈቃል። ትልልቅ ሰዎች ሌላ የሚያደርጉት ምን መሰለሽ? አንደኛው እስኪደውል አይጠባበቁም። ደዊና ራቱን መች እናድርገው በይው። አላደርገው በፍጹም እህቴ አለኝ ሳቁን ጨርሶ እየተኮሳተረ። አንዳንዴ ሲያዝንልኝ በሚያወራበት ፊቱ ብቻሽን ዘመንሽን ሁሉ ትኖሪያለሽ። የሰው ልጅ ደግሞ ቀርበሽ ሳታውቂው ወጥ ውስጥ ያለ ጨው እንደሚቀመሰው ቅምስ አድርገሽ አታውቂውም። እድሉን ስጪውና ሞክሪው። ብደውልና ልቤን ቢሰብረውስ? የፍቅር ቀመሩ እኮ ያ ነው እህቴ። ስትወጁ ሊሰብረው እንደሚችል እያወቅሽ አምነሽ ልብሽን ትሰጫለሽ። አንዳንዱ ይጠብቅልሻል፣ አንዳንዱ ደግሞ እንደፈራሹ ሰብሮ ይመልስልሻል። ደፍረሽ ካልሞከርሹ ግን ልብሽን እንደ እንቁ ሊጠብቅልሽ የሚችለውንም ገፋሽው ማለት አይደል? እሺ ይሁንም በልና በወደው እኮ የባባን እናት የገጫትን ሰው ነው ማለት ነው። አይበለውና ብትሰርፍ እናቱን የቀማውን ሰው ዴት ማድረጌን ሲያውቅ ባባ ምን ይለኛል? ታወሳስቢው የለ እንዴ አለኝ ግርም ብሎት እያፈጠጠ። በቅርብ ጊዜ ማለቴ አናቴ በነጭ ፀጉር ከመከደኑ በፊት ዝግጁ ምትሆኝ ይመስልሻል? አለኝ ግሩም ፈገግ እያለ። ማት እንዳለኝ ራሴው ነኝ የደወልኩለት። አዋቂዎች ያደርጉታል እንደተባልኩት የራቱን ሐሳብ ተቀብያለሁ አልኩት። ስለ ብዙ ነገሮች ስናወራ ቆይተን ግሩም አሁን ባለንበት ሁኔታ ካንተ ጋር ለመሆን ዝግጁ አይደለሁም ብዬው ነው። አናቴ በነጭ ፀጉር ከመከደኑ በፊት ዝግጁ ምትሆኝ ይመስልሻል ሚለኝ። እንደማየው ከሆነ ካሁኑ ነጭ ፀጉር ጀምሯል። ሙሉ አናትህን እስኪከድነው ያለው ጊዜ ዝግጁ ለመሆን ያንሰኛል አልኩት። እሱ በጀመረው ጨዋታ እውነት ዝግጁ ስላልሆንሽ ነው ወይስ እንዳንዳንድ ሴቶች ደጅ በማስጠናት ምን ያህል ርቀት እንደሚሄድ ትፈትኝኝ ነው? አይ እኔስ የእውነቴን ነው፣ ግን እንዳልካቸው ሴቶች ቢሆንስ አልኩት። አታሷሽኝ፣ እኔ ትዕግስቱ የለኝም። ቀጥተኛ ሰው ነኝ። የተሰማኝን ፊት ለፊት እናገራለሁ። ይሄ የልጅ አባሮች ጨዋታ እድሜም ባህሪም ነው ብዬ አላስብም። ለአባባሉ ነው እንጂ ጠብቀኝ ብትይኝ ፀጉሬ ነጭ እስከሚሆን አልጠብቅሽም፣ አልዋሸሽም አለኝ እየሳቀ። ሐቀኝነት ደስ ይላል። እኔ ስለሆንኩ ነው ወይስ በአጠቃላይ ማንንም ቢሆን ለመቀበል ዝግጁ አይደለሽም? ለማንም ቢሆን ዝግጁ አይደለሁም። አንተ መሆንህ ደግሞ ይባስ ፈታኝ ይሆንብኛል። ለማውራት የሚከብድ ሰው ስላልሆነ ወይንም ምክንያት ማወቅ ይገባዋል ብዬ እኔ እንጃ ጥቃቅን ነገሮች ሲቀር ብዙውን ነገር ስላሸናፊ ነገርኩት። በዝምታ ሲሰማኝ ከቆየ በኋላ የሆነ ሰው በጥይት ተመቶ ቢቆስል ቁስሉ እያንገበገበው መጀመሪያ የሚያደርገው ሐኪም ጋር መሄድ አይደል? ቁስሌ ሲነካ ስለሚያመኝ ብሎ የሚደማ ቁስሉን አቅፎ ቤቱ አይቀመጥም። ሐኪሙ ቀዶ የሚስፋው ምንም የሚያርገው ግን አምኖ ቁስሉን ይሰጠዋል። ያኔ የሚፈጀውን ጊዜ ፈጅቶ ቁስሉን ያድንለታል። ያው ጠባሳው ሙሉ ለሙሉ ባይጠፋም አለ ትከሻውን እየሰበቀ። አይገናኝም። ሐኪሙ እንደሚያድነው ቀድሞ ነገር ያውቃል። ከሱ ቁስል ሌላ ብዙ ቁስሎችን እንዳዳነ ስለሚያውቅ ነው አምኖ የሚሰጠው አልኩት።
ያን ለማወቅ የሐኪሙን ፋይል ያገላብጣል? ያለፈ ታሪኩን ያጠናል? በፍጹም። የለበሰውን ነጭ ጋውንና ማዕረጉን አይቶ ያምነዋል። ምናልባት ሐኪሙም እኮ የሆነ ቀን ተሳስቶ በሙያው ህይወት የሚቀጥፍ ስህተት ሰርቶ ያውቅ ይሆናል። እና ሐኪሙን ነኝ እያልከኝ ነው? አቁሳይ እንዳለ ሁሉ ሐኪምም አለ እያልኩሽ ነው። ኑሮዬ ያለፉትን 15 ዓመታት ከሆስፒታል ስልክ እስከተደወለልኝ ቀን ድረስ ጠዋት ከእንቅልፌ ስነቃ ምን እንደሚመስል የማውቀው የታቀደ ቀን ያለኝ ተመሳሳይና በአብዛኛው ተደጋጋሚ ነበር። ያልተለመደ አዲስ አድቬንቸር ያለበት ቀን አልወድም፣ አልሞክርም። አዲስ ነገር ስለምጠላ አይደለም። የምሞክረው አዲስ ነገር ያለኝንም ረጭ ያለ ቀን ይዞብኝ ሄዶ የተሻለ ፍለጋ ያለኝን እንዳላጣ ስለምፈራ እንጂ። ስለዚህ ባለኝ ቀን አረፍ ይውላለሁ። አዲስን ነገር በመሞከር ውስጥ የተሻለ ነገር ሊኖር እንደሚችልም ጠፍቶኝ አይደለም። የመሆን አጋጣሚው 0.00002% ቢሆንም የባሰውን መጋፈጥበት ዝግጁነት የለኝም። ስለዚህ ጨው የሌለበት አልጫ የሚል ቀን እያመሰገንኩ ሰለቅጣለሁ። እንደውም ሐሳቤን ቀይሬያለሁ። ፀጉሬ እስኪሸብት እጠብቅሻለሁ ብሎኝ ነበር። ግሩም እየሳቀ የዛን ቀን ማታ ወደ ቤቴ ሲሸኘኝ ራይድ ጠርቶ ነበር የሸኘኝ። እስከ መቼ ነው መኪና ማትይዘው ስለው እሷ እስክትነቃ ነቅታ ጥፋት አይደለም ካለችኝ የዛኑ ቀን ካለሽበት መጥቼ ወደምትፈልጊው ሸኝሻለሁ። ካልነቃችስ? አላውቅም። ምን ያህል ጊዜ እንደሚወስድብኝ አላውቅም። ጊዜ እፈልጋለሁ ነበር ያለኝ። ከግሩም ጋር ራት መብላቴ ስለ ግሩም ያለኝን ነገር አይደለም የቀየረው። ባልገባኝ ምክንያት በዙሪያ ያሉትን ነገሮች የማይበትን መነጽር እንደቀየረው ገባኝ እና ለማድረግ ማልደፍረውን ነገር ደፈርኩ። አቢ ጋር ደወልኩ። እስከ ዛሬ ያልነገርኳትን ቻው እንኳን ሳትለኝ መሄዷ እንዴት እንዳስከፋኝ፣ በህይወት እንዳልነበርኩ ስትረሳኝ የተሰማኝን መታመም ልነግራት እንጂ ለውቅሳት አይደለም። ህይወት የቅጽበቶች ጥርቅም ናት ትላለች እማዬ። ቤተሰቦቼ በጣም ለጥቃቅን ነገሮች ትኩረት የሚሰጡ፣ ትንንሽ ለውጦችን ትኩረት ሰጥተው የሚከታተሉ አይነት ናቸው። ደስታም ይሁን ሐዘን። ለምሳሌ እማዬ ሰራተኛ መቅጠሬን ከዩኒቨርሲቲ የመመረቄን ያህል እኩል እንደ ትልቅ ክስተት እንደምትደሰትበት፣ ከግሩም ጋር ራት መብላቴን ስነግረው ማታ ስራ ቦታ መጥቶ የተሰማኝን ስሜት እንደሚያረጋግጠው፣ ባባ ፖፖ ላይ ተቀምጦ ነው የሚሸናው ስላቸው አባዬ እቤት ድረስ መጥቶ ወንዶቹ እንዴት እንደሚሸኑ ላሳየሽ እንዳለኝ አይነት። ህይወት የትልቅ ክስተቶች ጥርቅም አይደለችም። ልክ ስለ ሰው ያለንን ነገር በጥሩም ይሁን በመጥፎ ለመቀየር አንድ ሰው እንጂ የሰው ልጅ ሁሉ እንደማያስፈልገው። በአንድ ሰው ምክንያት መላይ ሰው ዘር እንቀየማለን፣ እንፈራለን፣ እንጠላለን፣ እንጠራጠራለን። እንደዛው በአንድ ሰው ምክንያት ደግሞ መላ ህይወትን እንወዳለን፣ ለመኖር እንጓጓለን፣ ፍጥረትን ሁሉ እንወዳለን። እንደዛ የሚገርመው ያ አንድ ሰው ባደረጋት አንዲት ስህተት ወይንም አንዲት መልካምነት ይሆናል እንደዛ ዓለማችን የሚገለባበጠው። ይቅርታ አድርጊልኝ ፌቢዬ፣ እንደዛ እንዲሰማሽ እንዳደረኩ በጭራሽ አላውቅም። ልጆች ነበርን እኮ አለችኝ አቢ ጸጥ ብላ ከሰማችኝ በኋላ። ከዚህ ሁሉ ዓመት በኋላ ዛሬ የሆነ ያህል እያንዳንዷን ነገር ማስታወሴ የገረማት ትመስላለች። እንዳሰብኩትም የሆነ ሸክም ከላይ ላይ የቀለለኝ አይነት ስሜት ተሰማኝ። እንዲህ ነው እኮ አይደል የተቀየማችሁት ሰው፣ በሱ ምክንያት እንቅልፍ ያጣችሁለት ሰው፣ ህመማችሁን ለዓመታት ያስታመማችሁበትን ቁስል የሰጣችሁ ሰው ጭራሽ መከፋታችሁንም ላያውቀው ሲችል፣ ልክ እሱ ከእናንተ ህይወት ሲወጣ እረስቷችሁ ህይወቱን እንደኖረው እናንተም እረስታችሁት የኖራችሁ ሲመስለው። ለልጄ የመከርኳትን ምክር ለራሴ መተግበር ነበረብኝ። አብዬ ቂም አልያዝኩብሽም፣ ካልነገርኩሽ አይወጣልኝም ብዬ ስላሰብኩ ነው የነገርኩሽ። ከሰሞኑ የገባኝ እኔ ያለ ስስት እንደ እህቴ ሊወድሽ የሚችል ትልቅ ልብ ስለነበረኝ እንጂ የወደድኩሽ አንቺ ስለሚገባሽ አልነበረም። ያኔ ቢገባሽ ደስ ይለኝ የነበረው ልቤ ፍቅሩ የተሳሳተ ቦታ ማፍሰሱ እንጂ መውደዱ ስህተት እንዳልነበር ባውቅ ነበር አልኳት። ስልኩን ዘግቼው አስብ የነበረው ያንን ነው። ህይወቴ ውስጥ በብዙ ወድጃቸው በተመሳሳይ ሁኔታ በአካል አግኝተው እንኳን ሊሰናበቱ ላልፈለጉ ሁለት ሰዎች
መውደዴ ስህተት ይመስል ራሴን ስቀጣ ይኖርኩት እኔ ረስተውኝ ስለኖሩ መታመሜን እንደመሸነፍ ቆጥሬው በራሴ የምበሳጨው ነው። ደስ የሚል ስሜት ሲሰማኝ ከረምኩ። ቀኖቼ የተለመዱ ቢሆንም ስሜቴ ግን ይለይ ነበር። እንደ ዋዛ ቀናት ወራትን ተክተው በአንዱ ጠዋት ከሆስፒታል ተደውሎ ሄለን መንቃቷን እስከተነገረኝ ሰዓት የሚሰማኝን ስሜት መለየት ቸገረኝ። የሆነ ደስ የሚል ስሜት፣ ከዛ ደግሞ የሆነ የተወናበደ ልቤን ክብድ የሚለው፣ ከዛ ደግሞ የመከፋትም ስሜት። በአንድ ጉዳይ ሁለት ስሜት። ለደቂቃዎች ስልኬን እንኳን ከጆሮዬ ሳላወርድ ቆየው። ድንስስ ያለ ስሜት። ከተቀመጥኩበት ሳልነሳ ማትና ግሩም ጋር ደወልኩ። እግዚአብሔር ይመስገን ካለኝ በኋላ ወዲያው መጣው አለኝ ማት። ሳልነግረው ይገባው የለ። ግሩም ፈነጠሰ። ሆስፒታል ስደርስ ነቅታ ሰውነቷ ላይ ተሰካክተው የነበሩት ማሽኖች ተነቅለው ቅልል ብሏታል። ልጄስ ነው ያለችኝ ገና ስታይኝ። መልኬን ታውቀዋለች ማለት ነው ወይስ ገምታ ነው ብዬ እያሰብኩ። ትምህርት ቤት ነው አልኳት። ባባ ትምህርት ከጀመረ 2 ሳምንቱ ነበር። ዶክተሩ ከዚህ በኋላ ልትነቃ የምትችልበት እድል የጠበበ ነው ያለኝ ጊዜ ነው ትምህርት ቤት ግማሽ ሴሚስተር ላይ ያስመዘገብኩት። ዝም አለች። ከዛ ደጋግሜ እንዴት ነሽ አሁን የምላት እኔ ሆንኩ። ማትና ግሩም ሲገቡ ማናቸው በሚል ስታያቸው ማንነታቸውን ነገርኳት። ቤተ ክርስቲያን እየሄድኩ ነበር አለች ለግሩም በሚመስል አነጋገር። ይቅርታ በፍጹም አላየውሽም ነበር አላት። ቀጥሎ ከአፏ የሚወጣውን ለመስማት መጓጓቱ እያስታወቀበት፣ ከእጄ ላይ ሳንቲም ወድቆ እሱን ላነሳ ነበር። የመኪና መንገዱ መሃል መድረሴንም አላስተዋልኩም ነበር አለች አሁንም ግሩምን እያየች። ያቺ ያነሳዋት የ1 ብር ሳንቲም ትዝ አለችኝ። የዛን ቀን የቦርሳዬ ትንሽዬ ኪስ ውስጥ እንደከተትኳት ነው። ምሰራ የነበረበት ሱቅ ባለቤት ስራ ልቀይር ነው ብሎ ሱቁን ዘግቶት ነበር። ስራ እየፈለግኩ እጄ ላይ የቀረው 1 ብር ብቻ ነበር። እንደ ነገሩ ቀለል አድርጋ እያወራችሁ ግን የሚጋባ መከፋት ነበረው ድምጿ። በ1 ብር ምን አደርግበታለሁ? ልጆቹንን ማሳደጊያ እማዬ ወይኗ ምንላቸው እናት ነበሩ። መጽሐፍ ቅዱስ የሚያነቡልን፣ ስለ አንዲት ሴት ያነበቡልንን ሁሌም ማስታውሰው ነበር። በሀገሩ የሚበላ ጠፍቶ ድርቅ በነበረበት ዘመን የቀራትን ትንሽዬ ዱቄት በውሃ ለውሳ ጋግራ ለነብዩ ስላበላሽ ሴት። ቃል በቃል አላስታውሰውም። ያላትን ለእግዚአብሔር አገልጋይ ሰጥታ እጇን አጣጥፋ ሞቷን ስለጠበቀች ሴት። ያለሽን የመጨረሻን ጥፍጣፊ አልሰሰትሽምና ብሎ አምላክ ስለባረካት ሴት ብላ ዝም አለች። የሁላችንን ፊት ተራ በተራ ካየሽ በኋላ አላዋቂ ናት ብላችሁ ታስቡ ይሆናል። የማደርገውን ሳጣ ያስታወስኩት ይህን ታሪክ ነበር። በዛ ሌሊት ተነስቼ ቤተ ክርስቲያን የምሄደው ያቺን የቀረችኝን 1 ብር ለቤተ ክርስቲያን ሰጥቼ ልጄንም እኔንም እንደፈለክ አድርገልለው ነበር። ከዛ ውጪ ምን ማድረግ እንደነበረብኝ አላውቅም ነበር። የማውቀው ቸገረኝ የምለው ዘመድም ጓደኛም የለኝም ነበር ብላ አሁንም ዝም አለች። ማንም ምንም ለማለት አቅሙም ቃሉም አልነበረውም። ጉንጭሽ ላይ ካልተደፋው ብሎ መጣው የሚል እንባይን መታገል ጀመርኩ። አይዞሽ እኔን ልላት ፈልጋለሁ እኮ ግን ቃል ከአፌ ከመውጣቱ በፊት እንባዬ እንደሚቀድም ስለገባኝ የባሰ ሆድ ላስብሳት አልፈለኩም። ከሆነ ደቂቃ በኋላ አይዞሽ ካሁን በኋላ ቤተሰብ አለሽ አላት ማት። እሷም ወደ እኔ ያየች። ያንን እንዳረጋግጥላት ይሁን አልገባኝም። የምለው ግራ ገባኝና እጇን ያስኳት። ከፈለግሽ ባባን ከትምህርት ቤት ሲወጣ ላመጣው እችላለሁ ስላት ሳግ ያነቃት እሺ አለችኝ።
ባባን እንደምትወስድብኝ ሳስብ የሆነ አንጀት የሚቆርጥ ህመም አለው። ግን የመታው አይነት ህመም አይደለም። ይከፋኛል ብዬ ያሰብኩትን ያህል አይደለም። ልክ የሆነ ስሜት ሳይሆን ልክ የሆነ ነገር፣ የሆነ በህመም ውስጥ ፈውስ ያለበት ነገር። ጥፋቱ የኔ ልጅ አይደለም። ራሷ ተንቀልቅላን የገባችበት። ያን ሁሉ ብር መክፈላችን ልክ አይደለም። በዛ ላይ የዚህን ያህል ጊዜ ህክምና ወጪ ሸፍነናል ብለው የግሩም እናት ሀገር ያስልኝ ብለው ነበር መንቃቷን የሰሙ ጊዜ። ብዙ ጊዜ ነገር ሁሉ ለበጎ ነው የሚለው ቃል ያናድደኛል። የምወደው ሰው ሞቶ ወይ ታሞ ወይ የምሰራበት ስራ ተበላሽቶብኝ ለበጎነቱ አይታየኝም። በእንዲህ ያለ ጊዜ ግን በጣም ፈገግ ብዬ ሁሉ ለበጎ ነው ላለው። ዶክተሩ ከዚህ በኋላ የመንቃቷ እድል ጠባብ ነው ያለን ጊዜ ነበር የሽምግልናውን ሂደት ያከናወን ነው። በሰዓቱ የሄለንን በህይወት ያለመኖር ታሳቢ አድርገን ባባ ትምህርቱን እስኪጨርስ ያለውን ወጪ ተመን ነው። እናቱን ስለነጠቁት ካሳ እንዲሆን ተብሎ 500,000 ብር ካሳ ስንጠይቅ የሄለን ያለመትረፍ አስደንግጧቸው ስለነበር በተለይ ግሩም እናት ሁለት ያላሰቡም ነበር። አባትየው የዛኔም ኡኡ ብለው ነበር። እቤት ሄደው ተማክረው ቀልቤ እንደነገረኝ የግሩም ተጽዕኖ አለበት። ብሩ ሊከፍሉ ተስማሙ። በባባ ስም በተከፈተ አካውንት ገንዘቡ በገባ በሳምንቱ ሄለን ስትነቃ ነው እንደ አዲስ እሪ የሚሉት። ፊታቸው ፈገግታዬ ሲያመልጠኝ ሳቅሽ እንተያያለን፣ ገንዘቤን ትመልሷታላችሁ ብለው ተቀነጣጠሱ። ትልቅ ሰው ናቸውና መባለግ አልፈለኩም ነበር፣ ግን አበሳጨኝ። መተው ልጄ ከሚታሰር ቅበሪኝ ብለው እግሬ ላይ የወደቁ ሴትዮ የጭንቅ ቀናቸው ሲያልፍ ገንዘቤን ይላሉ። አስገድደን አላስፈረምነውትም እኮ ፈቅደውና ጊዜ ወስደው አስበው የወሰኑት ውሳኔ ነው። በሽማግሌ ምስክር ፊት ተስማምቻለሁ ብላ ያደረጉት ነው። አይ ካሉ ይክሰሱኝ አልኳቸው። ትቻቸው እየሄድኩ እግዚአብሔር ጸሎቴን ሰምቶኛላ፣ ጥሎ አልጣለኝም ነበር ያለችው ሄለን ከእንባ ጋር የምትይዘው አጣ እየተቅበጠበጠች ምን ያህል ገንዘብ እንደተካሰች ስነግራት። ሆስፒታል የወጣች ቀን ቅዳሜ ቀጥታ እነማዬ ጋር ነበር የመጣችው። ምሳ ተዘጋጅቶ እማዬና አባዬ ጥሩ ሐሳብ አይደለም ብለው ነበር። እቤት ከገባችም በኋላ አሁንም የኔን ስሜት ይፈትሻሉ። ሄለን የሆነ ቀን ሆስፒታል ለጠይቃት ባባን ይዤ በሄድኩበት ባባ ስለ እህቱ እየደጋገመ ሲያወራ ልጄ እንደሆነችና የባባ እህት እንደሆነች ከነገርኳት በኋላ ብዙም አላወራችም። እና አባዬ ጥሩ ሐሳብ አይደለም ያሉት የገባኝ የልጄን ሁኔታ ሳይ ነው። ቃል አውጥታ ምንም ባትናገርም ነገረ ስራዋ ሄለንን እንዳልወደደቻት ያስታውቅባታል። እንድትነግረኝ በወተውታትም ምንም ከማለት ውጪ አትመልስም። ምናልባት አባቴን የወሰደችብኝ ሴት ናት ብላ አሁን ደግሞ ተላምዳው ቀኗን በፍካት የሞላላትን ሁሌ እንዲኖራት ትመኘው የነበረውን ወንድሟን ልትወስድባት መሆኑን ልታስቡ ትችላለች ብዬ ማስበውን አስባለሁ። መጀመሪያ ላይ ማግባቱን አላውቅም ነበር አለችኝ ሄለን። የምሳው ግርግር አልቆ እኔና እሷ በረንዳ ላይ ቁጭ ብለን ልጆቹ ግቢ ውስጥ ሲተራመሱ እያየን አረብ ሀገር ከሄድኩ በኋላ በህይወት ለመኖር ለመስራት ምጓጓ የነበረው ተመልሼ መጥቼ ከሱ ጋር ለመሆን ነበር። ሌላ ምንም ምጓጓለት ነገር አልነበረኝም። ሰርቼ ብር አጠራቅሜ ከሱ ጋር ህይወት መጀመርን ሳስብ ነበር። ማታ ተኝቼ ጠዋት ለመንቃት ምጓጓው። ህይወቱ የተበለሻሸው ለእኔ ብሎ ነው። ለእኔ ብሎ ባይሆን የት በደረሰ። ታውቂያለሽ፣ ሁሌም እድለቢስ ነበርኩ። ሁሌም መኖር ጀመርኩ ስል የሚገድለኝ አጋጣሚ ይፈጠራል። ታመምኩ። ህመሜ ምን እንደሆነ ሳይታወቅ ያጠራቀምኩትን ገንዘብ በህክምና ጨርሼ ከነ ህመሜ ተጠርዤ ወደ ሀገሬ ስመለስ በመከራ ነበር አስፈልጌ ያገኘሁት ብላኝ ዝም አለች። ጊዜውን አስታውሰዋለሁ። በህይወቱ ውስጥ አንድ የፍቅር ታሪክ ብቻ ያለው ሰው እንዴት የዚህን ታሪኩን ገጽ እያንዳንዱን ቀን ሊረሳ ይችላል? ተጋብተን በ7ኛው ወራችን አካባቢ ነው። ከስራ ስመጣ የእንጨት ብናኝ የለበሰውን የስራ ልብሱን ሳያወልቅ ሳሎን መመገቢያ ጠረጴዛው ጋር የእናቱን ሞት የተረዳ መስሎ ቅስስ ብሎ ተቀምጦ ነበር። ሁኔታው አስደንግጦኝ ኮቴን አውልቄ እየወረወርኩ ምን ሆነሃል? ምን ተፈጠረ?
እንዴ ንገረኝ፣ ምን ሆነሃል እያልኩ ስወተውተው ቆይቼ ሄለን ብዬ ነገርኩሽ ልጅ ታስታውሻታለሽ? ማሳደጊያ ብሎ ሳይጨርስ አስታወስኳት። ስለ ማሳደጊያው ሲያወራ ፊቱ በፈገግታ የሚፈካው ስለሷና ስለማሆይ ሲያወራ ብቻ ነው። ያለችበትን ለማወቅ ፈልጎ ሊያገኛት ያልሞከረው ሙከራ አልነበረም። ከአረብ ሀገር መጣው ያለች ሴት ባገኘ ቁጥር እንደ ቂል ያውቋት እንደሆን ይጠይቅ እንደነበር አስታውሳለሁ። በኋላ ላይ ተስፋ ቆርጦ ፍለጋውን ተወው። የሆነ ነገር ሆና ቢሆንስ ብሎኝ ያውቃል። እሷ ላይ በሆነው ነገር ሁሌ ራሱን ይወቅስ ነበር። ልጠብቃት ቃል ገብቼላት ነበር። ብቸኛ ቤተሰቤ እሷ ነበረች። እኔ በሕይወት እያለሁ ማንም እንደማይጎዳት ቃል ገብቼላት ነበር። የማንም ባለጌ ሲደፍራት እንኳን ልጠብቃት አይዞሽ ብዬ ላባብላት እንኳን አጠገቧ አልነበርኩ ነው ያለኝ ታሪኩን የነገረኝ ጊዜ። ታማ ከአረብ ሀገር ተመለሰች፣ ሆስፒታል ናት አለኝ። በእማዬ ሞት ደህና ናት ማለቴ ምንድነው ህመሟ? ትድናለች አልኩት። አተካከሱ መጥፎ ሁኔታ ውስጥ እንደሆነች ለመገመት አይከብድም ነበር። አትድንም። ሕክምና ያለው አንድ የግል ሆስፒታል ነው። እሱም በትንሹ 430,000 ብር ያስከፍላል። ድጋሜ ስትሞት ዝም ብዬ ላያት ነው ብሎ ሲሆን አይቼ እንደማላውቀው ደም ስሩ ተገታትሮ ነፍሱ ጣር ላይ ያለች ሰው መሰለ። መላ እንፈልጋለን። ከቢሮም ቢሆን እበደራለሁ ወይም ከአባቴ እበደራለሁ። የሆነ መላ አይጠፋም፣ ብቻ ትዳን እንጂ የሆነ ነገር አይጠፋም ብዬ አባበልኩት። አባቴን ዋሻሁት። ቤት ልንገዛ ብር አንሶን ነው ብዬ አባቴን ዋሻው። እማዬን የምታልመው እስራኤል ሊወስዳት ብሎ ለዓመታት ያጠራቀመውን ገንዘብ አንስቶ ሰጠኝ። ብሩን ሰጥቼው ሳውዝ አፍሪካ ለ6 ሳምንት ስልጠና በቢሮ ተልኬ ሄድኩ። ደስተኛ ነበር። የእህቴን ሕይወት ነው መልሰሽ የሰጠሽኝ ነበር ያለኝ። ከስልጠና ስመለስ ሕክምናዋን ጨርሳ ወደ ቤት መግባቷን ሲነግረኝ ልጠይቃት በተደጋጋሚ እቅድ አውጥቼ ያውቅ ነበር። አሁን ሳስበው ምናልባት እንዳገኛት እሱ ስላልፈለገ ይሆናል። ብቻ ተሳክቶልኝ አያውቅም ነበር። ብሩን ከየት አምጥቶ እንዳሳከመኝ ያወቅኩት ቆይቶ ነው። እኔ ጋር ያለው ስሜት እሱም ጋር ያለ ይመስለኝ ነበር። ተሽሎኝ ከሐኪም ቤት የወጣው ጊዜ ለእኔና ለሱ ብዬ ብር አጠራቅሜ እንደነበር ስነግረው ከታናሽ እህትነት ውጪ እንደሌላ እንደምንም እንደማያይ ነገረኝ። ማግባቱንና የታከምኩበትን ብር አንቺ እንደሰጠሽው ነገረኝ። አላመንኩትም ነበር። ምንም ስሜት ባይኖረው ማግባቱን ለቀናት አይደብቀኝም ነበር ብዬ አሰብኩ ብላ ስሜቴን ለማጣራት በሚመስል አየት ታደረገችኝና ቀጠለች። ወደ ላይ ወደ ታች ብቲ፣ ወደ ግራ ወደ ቀኝ ብዞሪ፣ ዓይንሽን የምታሳርፊበት አንድ ነገር ብቻ ኖሮሽ ያውቃል? ሊያውቅ አይችልም አለችኝ ዙሪያ ገባውን እየቃኘች። ማት ባባና የሱን ልጆች ጨምሮ ሳር ላይ እየተንከባለለ እያጫወታቸው የማት ሚስት የማየን ጸጉር እያበጠረችላት በቤት ውስጥ አባዬና የኔ ልጅ በሆነ ነገር እየተከራከሩ ድምጻቸው ይሰማል። ቀጠለችና ልጅነቴ፣ እድገቴ፣ ተስፋዬ፣ ፍቅሬ፣ ቤተሰቤ፣ የወደፊት ትዳሬ ብዬ በልቤ የተሸከምኩት እሱም ብቻ ነበር። ማግባቱን የነገረኝ ቀን ሰማይ ምድር ዞረብኝ። እሱ ጭራሽ ከዛ በኋላ ለሳምንት ዓይኔንም ማየት አልፈለገም። የምኖርበት ምክንያትም ተስፋም አልታየሽ አለኝ። የሆነ ቀማታ ራሴን ላጠፋ ሞከርኩ። ምድለቢስ ነኝ አላልኩሽም? ሞት እንኳን እንደ ደህና ነገር ራሱን አዋደደብኝ። ለመሞት ይታይሽ፣ ሰው እንዴት ሞት እንኳን አይሳካለትም? ተረፍኩ። ተደውሎለት መጣ። እሷ የነገረችኝን ቀን በእርግጠኝነት አስታወስኩት። ማታ 3 ሰዓት አካባቢ ስልክ ሲደወልለት ደንግጦ ከተቀመጠበት ሲፈነጠር አብሮኝ የሚሰራው ልጅ ራሱ ሊያጠፋ ሞክሮ ሆስፒታል ነው ነበር ያለኝ። የዛን ቀን ባልደረባዬ ስራ እድገት አግኝቶ እራት ተጋብዘን ሄደን ስራ ምንድነው ብሎት በዛ ሳቢያ ተጨቃጭቀን ነበር። ሁልጊዜ ለአንቺ ትንሽ እንደሆንኩ ነው የሚሰማኝ። ሱፍ ለብሰው ለሚውሉ የስራ ባልደረቦችሽ እንጨት ስፈቀፍቅ ነው ሙለው ብዬ አንቺ ላሳፍርሽ አልፈልግም ብሎኝ ተናድጃለሁ። ሱፍ ለበሰ የስራ ቱታ ለኔ ለውጥ እንዳልነበረው ያውቅ ነበር። ሱፍ ለባሽ ከሚላቸው ማናቸውም ለደቂቃ ሐሳቤን ሰርቀውት እንደማያውቁት ያውቃል። ብቸኛ ምርጫዬ እንደሆነ ያውቃል። ብቸኛ በፍቅር ማውቀው ወንድ መሆኑንም ያውቃል።
እስከዛ ቀን ድረስ ሙያውን እንደሚወደው ነበር ማውቀው። የራሱን ፈርኒቸር ቤት ሊከፍት የሚያስፈልጉትን ማሽኖችና ጥቃቅን ወጪዎችን መዝግበን አስቀምጠናል እኮ። ትምህርቱን ቢጨርስ ደስ ይለው እንደነበር የነገረኝ ቀን እኔ አሁን እየሰራው አንተ ተማር፣ ከዛ አንተ ስትጨርስ ደግሞ በተራ ማስተርሴን ታስተምረኛለህ ብየው ነበር። ምንም መከፋት ባልነበረበት ስሜት ነበር የሚፈልገው ፈርኒቸር ቤቱ መስራት እንደሆነ የነገረኝ። በእንዲህ ጭንቅላቴ በተሰፋበት ሰዓት ነበር ስልኩ የተደወለው። ሆስፒታል ሊያድር እንደሚችል ሲነግረኝ ምናልባት እሱም እንደኔ መጨቃጨቃችን ረብሾት ጊዜውን በዛውን ፈልጎት ይሆናል ብዬ ከማሰብ አልዘለልኩም። አብጠርጥሬ የምጠይቅበት ጥርጣሬ አልነበረኝም። እሱ የሌለበት ህይወት መኖር እንደማልፈልግ ስነግረው እሷስ ነበር ያለኝ አንቺን። በህይወቴ ማንም ሰው ያልሰጠኝን ክብርና ፍቅር ነው የሰጠችኝ። በምን ጥፋቷ ልቅጣት ነበር ያለኝ። የእውነቴን ነበር። እርሱ ከሌለበት የመኖር እንጥፍጣፊ ፍላጎት አልነበረኝም። ሌሊቱም ሙሉ ያደረግሽለትን የሆንሽለትን እየነገረኝ ነበር ያደረው። በየቀኑ እንደምንገናኝ ነግሮኝ ድጋሚ ራስ ማጥፋቱን እንዳልሞክረው ቃል አስገብቶኝ ጠዋት ሄደ። እኔ ያላስተዋልኳቸውንና ባስተውላቸውም ከዛን ቀን ራት ጋር እያያያዝኩ ምክንያት የሰጠኋቸውን ለውጦች ምክንያታቸው ተገጣጠመልኝ። ከዛን ቀን በኋላ ተነጋግረን የተስማማን የመሰለኝን ልጅ የመውለድ ጉዳይ አንስቶ አላስፈላጊ ብስጭት እየተበሳጨ እኔ የሚሰማኝ ስሜት አይገባሽም ብሎኛል። አንቺ በፍጹም አትረጅኝም የዛን ሰሞን ዜማ ሆኖ ነበር። በትንሽ በትልቁ ይነጫነጭ የነበረው ጥሎኝ ለመሄድ ምክንያት እንዲሰጠኝ የሚሰማውን ጸጸት ሊቀንስ መሆኑ ሳይገባኝ ልጅ ስላልሰጠሁት ነው ብዬ አምኜ ነበር ለማርገዝ የወሰንኩት። በአንድ ቀን ቅናትም፣ ጥላቻም፣ ቁጣም፣ እልህም፣ ቁጭትም አንድ ላይ የሚሄዱ ስሜቶች መሆናቸውን እንጃ ብቻ ውስጤን ሞልተው ፊቴ ላይ ሲንጠለቀሉ እሷ እንኳን አይተዋለች። መበለጥ፣ መታለል፣ መከዳት፣ መሸነፍ። ውደጂኝ አልልሽም ግን አትጥኝ። እኔ ህይወት ራሷ የቀጣችኝ ሰው ነኝ። እኔን ስለመረጠ እንደበለጥኩሽ ታስቢያለሽ? ያውም እኔ ከምሞትና አንቺ ከምታዝኒበት ምርጫ ሰጥቼው። በጥሩነትሽ በልጠሽኛል። ጊዜ አምጥቶ ከነ ልጄ እጅሽ ላይ ጣለኝ አይደል? ይበልጥ ቅጣቱም እንደሆነ ታውቂያለሽ። አሁን ማን እንደሆንኩ እያወቅሽ ደግ መሆንሽ እሱ ይበልጥ ያማል ብላኝ ዝም አለች። አንዳንዴ ክፋቴ ውጤት ነው ብዬ አስቤ ያውቃለሁ። በመጨረሻ ተደላድዬ እግዚአብሔር ታርቆኛል ብዬ መኖር ስጀምር ያ ከይሲ መጣ። እግዚአብሔር ቁጣ ካልሆነ በከተማው ከሞላው ሱቅ እኔ ሱቅ ምን ያደርጋል? እድሌ ሲከፋ እንጂ ካልጠፋ ሰዓት አሹ ሊወስደኝ እዛው በቆመበት በአንድ ቦክስ ከግድግዳ ጠርዝ ተጋጭቶ ሰው ሞቶ ያውቃል? ለኔ ሲሆን የማይገጣጠም ነገር የለ። ከዛሬ በኋላ አይኔን ማየት ካልፈለግሽ ከነ ልጄ ከህይወትሽ እወጣለሁ፣ እመኚ አደርገዋለሁ ብላኝም በኋን እንዳላይባት ዞረች። በልብሽ ትንሽዬ ርህራሄ ከተረፈሽ ግን እባክሽ ባባ ከእህቱ ጋር ይጠያየቅ። ለእኔ ብለሽ አልልሽም፣ ለባባ እንዴት እንደምትሳሱለት አይቻለሁ። ይህን ተስፋውን ይህን ፍቅር አታሳጩ ብላኝ መልሴን ሳትጠብቅ ወደ ውስጥ ገባች። ከዛ ሁሉ እንደ እሳት ከሚንቀለቀል ስሜት ጋር ሐዘኔታ ሲደባለቅ የጤነኛ ሰው ስሜት ነው። ባባ ትምህርቱ እንዳይስተጓጎል በሚል ለትምህርት ቤቱ የሚቀርብ ቦታ ቤት ተፈልጎ ዕቃዎቿ ተጭነዋል። ሲመሽ ተሰናብታንና አመስግናን ልትሄድ ስትነሳ ባባ ሁላችንንም ለጤንነት ያልቀረበ ስሜት ውስጥ ከተተን። አንዴ የእህቱን እጅ ይዞ አብራው እንድትሄድ ያለቅሳል። ደግሞ መለስ ብሎ የእናቱን እጅ ይዝና እንድትቀር ይወተውታል። እላይ ላይ ተንጠልጥሎ መላበይኝ አይነት ተቁለጨለጨ። እናቱንም እኔንም እህቱንም ማንንም መምረጥ ቸገረው። አባዬ ላለማየት ሳሎኑን ለቆ ወጣ። የነበረኝ ቅጥ አምባሩ የጠፋ ስሜት ላይ ባባ ሊሄድብኝ መሆኑ አተራመሰኝ። ማት ሁሉንም ተቆጥቶ ምንድነው ማንገናኝ ነገር አደረጋችሁት? የአንድ ታክሲ ርቀት ላይ ናቸው እኮ ብሎ ሁሉንም አረጋጋ። ለባባ ነገ እንገናኛለን ብለን አባብለነው ሄዱ። እውነትሽን ነው ነገ እንገናኛለን ያልሽው አለችኝ ልጄ። ወንድምሽ አይደል? ልታገኙ በፈለግሽ ሰዓት መሄድ ትችያለሽ፣ እሱም መምጣት ይችላል ስላት ራሴን ሰማሁት። መታቀፈችኝ። የሚሰማኝን ስሜት እንኳን ለይቼ ሳልረግብ አባቴ ጋር መሄድ ፈልጋለሁ
ብላ ድንጋጤ ያከለችልኝ። ድጋሚ አሸናፊ ላየው መዘጋጀቴን እርግጠኛ አልነበርኩም። የዛን ቀን ማስበው ምን እንደሆነ እንኳን አላውቅም። አንዱን ሐሳብ ሳነሳ ሌላውን ስጥል ነጋ። ከቀናት በኋላ ግሩም ጋር ደውዬ ሸዋሮቢት ሊያደርሰኝ ይችል እንደሆን ስጠይቀው ድሮም ከአማትሽ ጋር ንትርክ ስትጀምሪ ልትጀነጅኝኝ አስበሽ እንደሆነ ገብቶኛል ብሎ ቀለደብኝ። ከእናቱ ጋር በገንዘቡ ዙሪያ መነጋገራችንን ነግረውታል ማለት ነው። ሳየው የምናደድ የምተክን እንባ የሚያንቀኝ ብዙ ነገር እምለው ነበር የመሰለኝ። እንደዛ አይደለም የተሰማኝ። ዝም ያለ ስሜት። ምንም ከልጁ ጋር ብቻውን እንዲሆን ትቼው ከግሩም ጋር ርቀን ቆምን። አንቺን እስካገኘሁበት ቀን ጀምሮ እንዳንቺ አይነት ቅን ሰዎች እንደ ዳይኖሰር ከምድር የጠፉ ነበር የሚመስለኝ። ክፋት፣ ፉክክር፣ ጥሎ ማለፍ ዓለምን በስቶ እንደ ልክ ተቆጥሯል። መልካምነት፣ ለሌላው ቅድሚያ መስጠት፣ መከባበር ቂልነት እየመሰለ መጥቷል። ፌቨን የምሬን ነው። አንቺ እጅግ መልካምና ቅን ሰው ነሽ። በዚህ ደስ ልትሰኝ ይገባል። ግን ሰውን ከምትወጁ ከፍ አድርገሽ ራስሽን ውደጂ። ሌላውን ከምታከብሪው ከፍ አድርገሽ ራስሽን አክብሪ። ያኔ አልፎ ያዥ የሚሰብረው ልብ አይኖርሽም አለኝ፣ አይኖቹ ርቀውና አሸናፊን እያዩ። አንተም ብትሆን ማለት ነው? ዝግጁ ነኝ እያልሽ ነው? አምነሽ ካልሰጠሽ ያክምሽ ያቁስልሽ በምን ታውቂያለሽ አላልከኝም? በስሱ ፈገግ አለ፣ ያልቸኮለ ፈገግታ።